ነው ውይይት ልናደርገው ነው። ኦፊሻል የሆነ አይደለም ግን ያው እዚህ ጋር ገስት ኮል በሆነ ዲቤት ልናደርገው ነውና ዲቤቱን ስናደርገው ፌር እንዲሆን በሁለቱም በኩል ስግደት ለእግዚአብሔር ብቻ በሚለው ሐሳብ ላይ ትጠይቃለህ፣ እጠይቃለሁ፣ ውይይት ይሆናል። ቀጣይ ጥምቀት ላይ ሁለታችሁ ኮላብ አድርጋችኋል። እኔና ያሬድ አሁን አንድ ቤተክርስቲያን ውስጥ ስላለን በአንዲት ቤተክርስቲያን ውስጥ ነው ያለ ነውና አብረን ከእናንተ ጋር እንወያያለን። ሁለታችሁ እኛን ትወያዩናላችሁ፣ እኛ ደግሞ እናንተ እንወያያችኋለን ማለት ነው። በእነዚህ አርስቶች ላይ ቅድም ስለ ውይይት አልነበረም እየተነሳ የነበረው ሀሳብ ሲሰጥ የነበረው ጥያቄ መጠየቅ ትችላላችሁ። ካልቻልክ ሌላ ሰው አስገባ። በቃ ቃል ሀሳብ ልስጥ። እኔ አቤላ ቃል አንድ ሀሳብ ልስጥ። ሀሳብ ስላልሰጠው ሀሳብ ልስጥ። ጥያቄ ጠይቁ ስለተባለ ነበር የመጣሁት። ጥያቄ ልጠይቅ። አቤላ ቆይ፣ ችግር የለውም እንትን ሴትል እናደርገዋል። እሺ መዝሙር ይቀጥልና ከዛ በኋላ ሀሳብ ይኖረኛል። እሺ አቤልዬ፣ እኛ እንዲሁም ስናደርግ የነበረው ጥያቄ መታችሁ ጠይቁ አይደለም። ቱ ቢ ኦነስት የነበረው ኮንቨርሴሽን እናድርግ። እንዲሁም ተማሪ ምንድነው ምንም የማያውቁ ሳይሆኑ የሚያውቁ በደንብ ጠንቀው እምነታቸው የሚያውቁ ሰዎች መጥተው ኮንቨርሴሽን ይደረግ፣ ውይይት ይደረግ እንጂ ጥያቄና መልስም አይደለም። ኑ ግቡና ጠይቁ አይደለም የነበረው። ዲስከሽን እናድርግ፣ ቶፒክ እናንሳና በቅዱሳን ምልጃ ላይ ተነስቷል፣ ስለ ስዕላት ተነስቷል፣ ስግደቱን ለአምልኮ በእነዚህ ላይ ገብተን የሚዋይ ሰው አይደለ የሆነ የነበረው ስንፈልግ የነበረው ከተቻለ አስተማሪዎች ካልሆነ ደግሞ የእነሱን ተማሪዎች ቅርብ ተማሪዎች መጥተው እንዋይታል። የሚገባ ጠፋ። በቃ ካልመጡ እኛ ያለውን ነገር በእነዚህ በሶስቱ ቶፒኮች ዙሪያ ሀሳቦችን እናቅርብ ብለን ነው እያደረግን የነበር። የመጣችሁትም በዛ ነው እንጂ ጥያቄ ኑ ጠይቁ ተቀበሉ እያልንም አይደለም። እውነቱን ለመናገር ሰው ዲቤቱን ውይይቱን ብናደረግ አይገስ ብዙ ትርፋማ እንሆናለን ብዬ አስባለሁ። እና ዲያቆን መኩ አንድ እየጻፈልክ ነው ሆን ዲያቆን መኩ ብታስገባው ወይ ሞዴሬተር ስጠኝና አላስገባለ። ቀጥሉ። በቃ ሀሳቤ ይሄ ነው። ቃል እሺ ጥያቄውን ማስተናገድ ከቻላችሁ አንዱ አቤላ ጥያቄ ነው ካለና ጥያቄ እናስተናግዳለን፣ ጥያቄ መመለስ እንችላለን ካላችሁ ጥያቄውን ብትመልሱ ለቀጣዩ ውይይትም ዝግጁ ይሆናል ብዬ አስባለሁ። አቤል አንድ። ሁለተኛ ነገር የቤቱ ርዕስ ስንመጣ የቤቱ ርዕስ ጥምቀትና ቅዱስ ቁርባን አልነበረም። የቤቱ ርዕስ የነበረው አይከን ቬነሬሽን እና ስግደት ነው። አሁን ስታወሩ የነበረው የሆነ አንተም እዚህ ሆነ ስታወሩ የነበረው እነዚህ ላይ ነው። ጥምቀትና ቅዱስ ቁርባን ላይ እናውራ ከተባለ ችግር የለውም። አሁን ስለ ስዕልና ስለ ስግደት ፕሮቴስታንቱና ኦርቶዶክሱ ምንድነው የሚያምኑት የሚለውን ነገር ካወራን በኋላ የማን በቤተ ክርስቲያን ታሪክ ውስጥስ በመጽሐፍ ቅዱስስ ሲመዘን የማን ያልፋል የሚለውን ካወራን በኋላ ቀጥሎ አሁን ስታወሩ ባልነበረው ርዕስ ግን ደግሞ አሁን እናውራ ባላችሁበት ልደት ባቀረበው ርዕስ መወያየት እንችላለን። ነገር ግን አስቀድሞ ስታወሩ በነበረው ርዕስ ነው የሚደረገው የትኛውም ቤት ማለት ነው። ስለዚህ ስግደትና አይከን ቬነሬሽን ላይ መጀመሪያ እኛና እናንተ ምን እናምናለን፣ የማንስ ነው መጽሐፍ ቅዱሳዊ ውስጥ የማንስ ነው ታሪካዊው የሚለውን ነገር እንጨርስ። ከዛ በኋላ ወደ ሁለተኛው እንሄዳለን ማለት ነው። አቤላ ጥያቄ አለኝ ብሎ ነው የገባው። ስለዚህ ጥያቄውን ከመለሳችሁ በኋላ ወደ ውይይት የሚቀጥል ከሆነ አቤላንም እናያለን። ግን ጥያቄ ኦልሬዲ እያወራችሁበት በነበረው ርዕስ ላይ ጥያቄ ብትቀበሉ በጣም አሪፍ ነገር ነው። ይሄም አንድ ነገር ነው ብዬ አስባለሁ። ስለዚህ እነዚህ ሁለቱ ርዕሶች ላይ እናውራ። አሁን እዚህ ቻሌንጅ የማደርገው ለምሳሌ እኔ ቻሌንጅ የማደርገው ወደ እንትኑ ከመግባት በፊት እዚሁ ላይ አንዴ ልጨርስና ከዛ ትቀጥላለህ ስላስጨረስኩ ማለት ነው። እሺ ጥያቄውን ቃል ቻሌንጅ የማደርገው ጥያቄ እኮ ማቅረብ አትችልም አሁን ምክንያቱም ጥያቄ እያቀረብኩ አይደለም። የምን ጥያቄ እያቀረብኩ አይደለም። ቻሌንጅ የማደርገው ልንገራችሁ ስላልክ ነው እኮ። አንዴ አስጨርሰኛ ልጨርስ። እሺ ቻሌንጅ የማደርገው ስል ጥያቄ እየጠየቅኩ አይደለም። ቻሌንጅ የማደርገው አሁን እኔ እናንተ ስታወሩ በነበረበት ርዕስ ስለ ስግደትም ስለ ስዕላት የሚያነሳችሁት ነገር ጭራሽ መጽሐፍ ቅዱሳዊም ታሪካዊም አይደለም ብዬ ቻሌንጅ ላደርግ ነው የመጣሁት። አሁን ፊት ለፊታችሁ የቆምኩት በዛ። ስለዚህ እዚህ ጉዳይ ላይ ይህን ቻሌንጅ ተቀበሉና እናውራ። ቀጥሎ ወደ ሌላው አሁን አንደርስታንድ ያላደረግከው ነገር ምንድነው መሰለ ቃሌ፣ ፌር የሆነ ነገር ነው ያስቀምጥነው። ስንገባ እናንተ ጠይቁ እኛ እንመልሳለን አለ። ቀደም እኮ ኤቤኔዘር የሚባል ልጅ ከብቶ ከያሬድ ጋር እየተወያየ ነበር፣ ዲስከስ እያደረገ ነበር። እና ደግሞ በመጀመሪያ ደረጃ ስፔሲፊክ የዛሬው ቶፒካችን ይሄ ነው ብለን ሳይሆን የጀመርነው እዚህ ነገር ላይ ሞር እናውራ ተብሎ ተጀመረ። ስግደት ላይ እና የቅዱሳን ምልጃ ላይ ከዛ ስዕላት ላይ ተነሳ። እዛ ላይ ከናንተ ቀድሞ የነበረው ሰው ተወያየ።
ከዛ በመሃል ያ ሰው ሲወጣ እኛ ምን ማድረግ ጀመርን? መምህራኖቻችሁ ካሉ ወይ ተማሪዎቻችሁ ካሉ ይምጡና ይጠይቁ ሳይሆን ይምጡና ይወያዩ። ኦኬ መተህ ትወያያለህ። ገብተህ መጽሐፍ ቅዱስ እየጠቀስክ እየመጣ ትወያያለህ። ጥያቄ ትጠይቃለህ። በውይይት መሃል ትጠየቃለህ። በዛ አይነት መንገድ ውይይታችንን እናደርጋለን እንጂ ጠይቀህ አትወርድም። ትጠየቃለህ። ቆይ ልጨርስ አንዴ። በዚህ መንገድ ነበር ተስማምቻለሁ ልልህ ነው። ይኸው በቃ የኮንቨርሽንና ስግደት ላይ ተስማምቻለሁ። ይኸው ያ አንዴ አልጨረስኩኝም። የመጨረሻ ሐሳብ ይልስ። ስለዚህ እነዚህ አይኮንቨርሽን እና ስግደት ለእግዚአብሔር ብቻ የሚሉት በአንድ ሳይድ የሆኑ ቶፒኮች ስለሆኑ ሁለታችንን ሊያጋራ የሚችል ምን ያስፈልጋል አልኩኝ እኔ? ርዕስ ያስፈልጋል። ሁለቱ እንዳልሆኑ። ስለዚህ መጀመሪያ ስግደት ለእግዚአብሔር ብቻ የሚለውን ውይይት ካደረግን በኋላ ቀጣይ ደግሞ እኛ በምንመርጠው ርዕስ እንወያያለን ማለት ነው። እናንተ በፈለጋችሁት አስቀድም እንወያያለን፣ ከዛ ጥምቀት እንወያያለን፣ ከዛ በአይኮን ቬኔሬሽን እንወያያለን፣ ከዛ መጨረሻ ላይ ቅዱስ ቁርባን እንወያያለን ማለት ነው። በእንደዚህ አይነት መንገድ የምናስኬደው ከሆነና የምትስማሙ ከሆነ የስግደት ለእግዚአብሔር ብቻ በሚለው ማለት ስግደት ሁሉ አምልኮ ነው ወይ ስግደት ሁሉ አምልኮ ነው ወይ በሚለው አርስት ላይ ወደ ውይይቱ እዚህ ጋር እኛ ኦልሞስት ወደ 4-5 አለን። ከኛ ውስጥ ከናንተም ውስጥ ሁለታችሁ አላችሁ፣ ከኛም ውስጥ ሁለት ሰው ሆኖ ስግደት ሁሉ አምልኮ ነው ወይ በሚለው ርዕስ ላይ ደቂቃ ወስደን መወያየት እንችላለን። ቀጣዩ የሚሆነው ቶፒክ ግን ነግራችኋለሁ፣ ያ ነው የሚሆነው። ዜራ ክብርልኝ። ቀሲስ ይፍቱኝ ይባርኩ። ቃልሻ በነገራችን ላይ ይቅርታ እንዴ ቃልሻ የምትፈልገው ሰው ካለ ላስገባ አንዴ። እኔ ደግሞ ያልነውን ቃል በቃል እዚህ ጋር ያሉ ሰዎች ስላሉ እግዚአብሔር በሚያውቀው እንዲያውም አንዱ ገብቶ ብዙ የሚያውቀው ነገር ስላልነበረ አይ አንተ ገብተህ እንትን ከምትል ይልቅ የሚያውቁ ሰዎች ይምጡና እዚህ ይወያዩ ብለን ነው የጀመርነው። የማያውቁት ሲመጡ ነገሮችን ነጥብ ሲጣል እንደዚህ ያስደረገ መባልን ስላልፈለግኩኝ የሚያውቁ ሰዎች የሚታወቁ ሰዎች እንዲያውም ስም እየጠራው ካረሳችሁ ፓስተር ኤለን ነው ፓስተር ምናምን የምትባል አላወቅኩም ስሟን። ፓስተር ኤለን ካልተሳሳትኩ ወይም ፓስተር የሆነ አለች የሆነ አለ ሲሉኝ እሺ እነሱ እናስገባና በቃ ከነሱ ጋር ቢወያዩ ይሻላል በሚል ነው የጀመርነው። ውይይት ከሆነ ደግሞ ሁለቱ አሁን በነበረው ርዕስ ላይ ሁለቱ ደግሞ ኦርቶዶክሶች በሚጠይቁት ርዕስ ላይ ሆኖ ብትወያዩ በፍቅር ሌላው እንዲማርበት ሌላው የእግዚአብሔርን ቃል እንዲያውቅበት ነው አዘኝ እንደተደይ ይሄ ቢሆን ነው መልካም ብዬ የማስበው። እና ሁለቱ እዚህ ጋር ባለው አሁን ቃልም የሚያስፈልግ ሰው ካለ ንገረኝና ላስገባ። ጥያቄ ብቻ ከሆነ አቤላ ኤኒታይም መዝሙረ ያሬድ ጋር ገብተህ መጠየቅ ትችላለህ። ልደትን ለብቻው ገብተህ መጠየቅ ትችላለህ። ወይም ቀሲስ ድበኩሉ ሌሎቹንም የዋድንም ሄደህ መጣችሁ ዲያቆንንም መጠየቅ ትችላለህ። ግን መወያየት ከሆነ ሰው ይማርበታል። ጥያቄማ ብቻ ከሆነ ምንም ጥቅም የለውም። አንተ የምታምነው ሌላ እምነት ምንም ትርጉም የለውም። ግን ስትወያይ ሰው ይማራል። የትኛውን አናላይዝ እንደሚያደርግ ለማወቅ አይቸገርም። ለዛ ለማለት ነው። እና እንደዛ ከሆነ በጣም ጥሩ ነው። በሁለት ሆኖ ብትነጋገሩ መልካም ነው ብዬ እና ኤኒታይም ቃል ያልከኝ ሰው መሰለኝ ቆይ ቃል ሲለኝ ነው የማስገባው። ቃል የፈለገው ዮኒ አንድ ሀሳብ አለኝ። ሁላችሁም ሰላም እያለ ዮኒ ቅድም ይቅርታ ስራ ላይ ነበርሁኝ እና ሁላችሁንም ሰላም እያለው እዚህ ጋር ያላችሁት መዝሙረ ያሬድ ዲያቆን ልደተ ቃል ቃሌ አቤል ዲያቆን መኳንንትና ዮሐድ ከታችም ያላችሁትን ሰላም ብያለሁኝ። ጥሩ ነው። እኔ እናንተ በምትሉት ሀሳብ እንዳለው ነው። እኔ ግን ቃሌና አቤል አብረው ሆነው በአንድ በኩል መሟገት የሚችሉበት ምንም ነገር እኔ አይታየኝም በግሌ። ሁለቱ ጴንጤቆስጣልና ሉተራን በምን መስፈርት ነው በነገረ ድህነት ላይ ዲቤት እየተጠራሩ ያሉ? እዚህ ውስጥ እንዲያውም ስዕላትን ከተጠቀምነው ከሁላችንም አቤል ነው የተጠቀመው። እዚህ ውስጥ እንደምታየው የአቤል ፕሮፋይል ስዕል ነው እና በምን መስፈርት ነው እንዳንድ ሆነው እዚህ ውይይት ላይ የሚቀርቡት? በፍጹም ሊሆን አይገባም፣ አይችልም። የሆነ ፖለቲካ ከሆነ ወይንም ደግሞ ቀልድ ከሆነ ማድረግ ትችላላችሁ። እኔ ይሄ ሃይማኖት እስከሆነ ድረስ እውነታ ላይ ተመስርተን ብናወራ ጥሩ ነው ብዬ አስባለሁኝ። ኦኬ ይሄ ክርክር መሆን ካለበት በሉተራንና በኦርቶዶክስ መካከል ከሆነ እስማማለሁኝ።
እኛ ስዕልን ስንጠቀም እንደዚህ ነው፣ እኛ እናንተ እንደዚህ ማለት ይችላሉ። ወይንም ደግሞ በጴንጤቆስጣል መካከልና በኦርቶዶክስ ከሆነ እንጂ ሁለቱ ዲቤት እየተጣራሩ ጠዋት ላይ እንደውም ዮኒ ማኛ ቤትና ቴዲ አዋሳ ቤት እያሉ ነበር ኤፍሬምና ዴቭ። እና በዚህ አይነት መንገድ እንደው ዝም ብሎ ፖለቲካ ለመሰረት ካልሆነ ዮኒ አይጥምም። እውነት ለመናገር እነዚህ አሁን ሉተራን እንደ ቅድም ያሬዶ ሲያሳይ ነበረ ስዕላትን አንዱ ጣዖት ነው እያላን ነበር እንዴ? እንትን የድኮ ጣዖት ነው አለ መጀመሪያ ላይ ቅድም ሲወያዩ እየሰማው ነበር። ጣዖት ነው የሚልና የስዕላትን ማስተማሪያ እናደርጋቸዋለን። እንዲያውም ከዚያም በተረፈ በአብያተ ክርስቲያናቶች በሚጠቀሙ ሉተራን መካከል ትራዲሽናቸው ከካቶሊክ ጋር ከሚመዘዝ ከነሱ ጋር ሆኖ እንደዚህ ባለ ነገር ላይ ማውራት እኔ ሚኒንግለስ ነው ብዬ አስባለሁ። ግን እናንተ ሙሉ ሰው ስለሆናችሁ እኔ የግል አስተያየቴ ነው የግሌን የሰጠሁት። አይ እናረጋለን ካላችሁ መብታችሁ የተጠበቀ ነው። ዮኒ ከልብ አመሰግናለሁኝ። ስላየሁ ደስ ብሎኛል በአካል። እሺ ዮኒ እግዚአብሔር ያክብርሽ። ለዚህ ምላሽ መስጠት ይኖርብናልና በእኛ በኩል እኔም አቤልንም ወክዬ ነው የማወራው በዚህ ጉዳይ ላይ። አቤል አይወክለኝም ካለ ከሱ እንሰማለን ማለት ነው። ግን አቤልን ወክዬ ነው የማወራው እና ደግሞ በጤናማነት ከኛ ጋር አብረው የሚሰሩ ሉትራኖችን ወክዬ ነው ሰው። እኔ ሉትራን አይደለሁም፣ አቤል ሉትራን። ስለዚህ ትራዲሽናችን የተለያየ ምንም የሚያከራክር ነገር የለውም። ይሄ ደጋግመን ስናወራ የነበረ ነገር ስለሆነ ማለት ነው። አብሮ የመወያየት ጉዳይ በነገርነት በምን አብሮ የመወያየት ጉዳይ ከተባለ ግን በየትኛውም ቪው እኔና አቤላ የተለያየን ብንሆን አንዳችንን ከቤተ ክርስቲያን ውጪ ናችሁ መናፍቅ ናችሁ አንል። አንድ ቀሲስ ልጨርስ። ሁለተኛ ነገር ደግሞ ከዚህ በፊት ከሳምንት በፊት ከሙስሊሞች ጋር ልክ እንደ ቀሲስ ኦርቶዶክስ ከሆነ ወንድም ጋር አብሬ ተወያይቻለሁ። ይገርምሃል ዮኒ ብታየው ያንን ዲቤት ደግሞ በጣም የሚደንቅ ዲቤት ነበር። ስለዚህ እንኳን ከሉትራን ወንድሜ ጋር ከቤተ ክርስቲያን ውጪ ነህ ብሎ ከሚያስብ ከአንድ ጥሩ ከሆነ ግን ጥሩ አይምሮ ካለው ኦርቶዶክሳዊ ጋር እንኳን የምንወያይ ሰዎች ነን ከሙስሊሞች ጋር ማለት ነው። ስለዚህ ውይይትን ስናነሳ እንደነዚህ አይነት በጣም 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 እታች ያሉ ፖለቲካዎችን ትተናቸው ነው እኛ የምንወጣው። ምክንያቱም እግዚአብሔር እንደምናገለግል ስለምናውቅ ማለት ነው። ሰው ምንም እኔና አቤልን በዚህ ጉዳይ እንዳንወያይ የሚከለክለ ምንም ነገር የለም። እንኳን ከሱ ጋር ቀርቶ ከኦርቶዶክሳውያን ጋር ክርስትናውን ወክለን ከሙስሊሞች ጋር ተወያይተናል። በጣም ከምወደው ኦርቶዶክሳዊ ወንድም ጋር ማለት ነው። ስለዚህ በዚህ ጉዳይ ላይ ስጋት አይግባውት ቀሲስዬ፣ ምንም የሚያሳስብ ነገር የለውም እላለሁ። ቴንክ ዩ። እዚህ ላይ ቃል ጥያቄ ልጠይቅህ። ስግደት አምልኮ ነው አይደለም? ኦኬ ዲቤቱ ተጀመረ። አይ ቆይ፣ ለምሳሌ አንተ የምትከራከረው ስግደት አምልኮ ነው ብለህ ነው። ስግደት ሁሉ አምልኮ ነው፣ ይቅርታ፣ ስግደት ሁሉ አምልኮ ነው ብለህ ነው እዚህ ጋር። አይ ዲቤቱ ላይ ነው የሚያዩት እሱን ቀሲስዬ። ለዚያ እኔ በምንም አይነት መንገድ ይቅርታ አድርጉልኝ፣ እናንተ መቀጠል ትችላላችሁ፣ ይበቃኛል። ሉተራንና ጴንጤቆስጣን እኔ እንደውም እንደ ሃይማኖት እንውሰድ ከተባለ በመቅረብ ደረጃ አሁን በመቀራረብ ደረጃ ከሆነ ሉተራን ከኛ ጋር ሆኖ ነው መከራከር የሚችሉት በዚህ ጉዳይ ላይ። በስዕላት ላይ፣ በጥምቀት ላይ፣ በቅዱስ ቁርባን ላይ ሉተራን ከተወያዩ ልክ እኛ ከካቶሊኮች ከኢስተርኖች ጋር አብረን በምስጢራት ዙሪያ ላይ አብረን እንደምንሰራው እዚህ ላይ አብረውን ከኛ ጋር ሊሰሩ የሚችሉት ሉተራን ናቸው። ምክንያቱም ከቤተ ክርስቲያን ውጭ አይደሉ እንዴ? ቀሲስ አንድ ለት እናደርጋለን ካሉ እኛ በውይይቱ መሀል ላይ በምናነሳቸው ሀሳቦች እስኪቱ ጋር አንድ እንደሚሆኑ ልናይ ስለምንችል ይሁን ኢትስ ኦኬ። አንድ ላይ ሆነን እንወያያለን ካሉ ለኛ እንደውም ጥሩ ነው እኮ ቀሲስ ብያለሁ። ይቀጥል። ግን የእርሱ ሀሳብ ልክ ነው ትችላላችሁ። የእርሱ ሀሳብ ግን እኛ ግን ጥያቄ ብዙ ጥያቄ ይኖረናል። ቀጥሎሽ የእርሱ ሀሳብ ይገባናል፣ ተረድተናል። የአቤል ድምፅ የሚሰማ ግን እንዳይታፈን። ኧረ እኩል ነው ውይይቱ የሚሆነው። ዮሐድም መጥቷል። እንኳን ደህና መጣ ዮሐዴ። ዲያቆን መኩ ወንድሞች እንኳን ደህና መጣችሁ። ስለዚህ በመጀመሪያው አርዕስት ላይ ስግደት ለእግዚአብሔር ብቻ ነው ወይ? ይቅርታ፣ ስግደት ሁሉ አምልኮ ነው ወይ? ሶሪ፣ ይሄ ቃል በጣም ስግደት ሁሉ አምልኮ ነው ወይ? ያሬድ እንደዚህ እናድርግ። ዮኒ አይ ቲንክ በጣም የሰው ጊዜም ከምንበላ ከምንፈጅ፣ ኦኬ፣ ሁለት ሰው ሁለት አሉ፣ አቤልና አንድ ሰው ለመጨመር ፈልጌ ነው ለነሱ ሀሳቤን ላቅርብልህና እኔ አይ ቲንክ ጊዜ ባክ ኤንድ ፎርዙ እንትን ስለሚል
አቤልና ቃል ያሉ አንድ ሐሳብ ጆናታን አለ ከስር ይቅርታ በጣም መዝሙር ጆናታንን አስገባው። እሺ ጆናታን ነው የሚለው ስሙ። አንድ ጻፍ ጆናታን ሉትራን ይላል ስሙ አስገባው እሱ። እሺ አገኘው። እሺ ሁለት ሆነን ሰዓቱን ለመጠቀም ደቂቃ ተይዞልን ሁለት ሆነን መጀመሪያ አይኮኖግራፊ ምንድነው አንዱ ከፈለገ ስግደቱን ለአምልኮ ነው የሚለውን ቶፒክ ያንሳ፣ አንዱ ደግሞ ከፈለገ ደግሞ የሰላትን ከቨር ያድርግ። ከኛ መሃል ደግሞ እንደዚሁ ለዛ የሚሆነውን ነገር ዮሐድዬና ልደት መሆን ይችላሉ፣ ዮሐድዬና መኩ መሆን ይችላሉ፣ ዮሐድዬና ብቻ አንዳችን መሆን ሁለታችን መሆን ይችላል። ከዛ እሱን በደቂቃ እንጨርስ። እንደጨረስን ጥያቄና መልሱ ይለቅ። ከዛ ደግሞ ቀጥሎ ደግሞ በቅዱስ ሚስጥራት ዙሪያ፣ በሳክራመንት ዙሪያ፣ በጥምቀት በቅዱስ ቁርባን ዙሪያ ደግሞ የኛ ደግሞ ቶፒክ ስላለን በዛ ዙሪያ ደግሞ አሁንም ዲስከሽኑ ቢቀጥል ይሄንን አንድ ሰዓት በማይሞላ ጊዜ ውስጥ ጥሩ ውይይት አድርገን ለህዝቡ ሰፋ ያለ ነገር አቅርበን ኮንክሉድ ብናደርግ ጥሩ ይመስለኛል። ዝም ብሎ ባክ ኤንድ ፎርዙ ታይም ዌስት እያደረግን ስለሆነ ያ ስማማለሁ። በቃ እንደዛ ይሁን። ስለዚህ እኛ መጀመሪያ የምንወያይበትን እንምረጥ፣ ከዛ በኋላ እነሱ የሚወያዩበትን ይምረጡ። እኛ አይኮንቨነሬሽንን መርጠናል ቀድመን፣ እነሱ እኛን የሚወግቱበትን ርዕስ ይምረጡ። እኛ አይኮንቨነሬሽንን መርጠናል። ሁለት ርዕስ ነው ከቨር የምታደርጉት ቃልዬ። አይኮንቨነሬሽን እና ስግደት ሁሉ አምልኮ ነው የሚለው ነው ከቨር የምታደርጉት። ሁለት ስለሆናችሁ ኢንተርቼንጅብል የተቀያየራችሁ ሀሳቡን ሼማ ይችላል። አይ እኔ የማይመሰለኝ አንድ ከኛ አንድ ከእናንተ መስሎኝ ነው እንደዛ። ሁለቱን እኛ ቀድመን በደቂቃ ከቨር ይደረግ ብዬ ነው። ጥሩ ያስማማናል፣ ችግር የለውም ያስማታል። ከዛ አንዱ ደግሞ በሁለተኛ ዙር ላይ ነው የምንወያየው ወይስ አንዱን ተወያይተን ወደ አንዱ ነው የምንሄደው? ለምሳሌ ለይሰይ ቃልዬ ስግደት ሁሉ አምልኮ ነው የሚለውን ኤቪደንሱን አምልኮ ነው የሚለውን ኤቪደንሱን ያቅርብ። ከዛ ደግሞ ከኛ ደግሞ ስግደት ሁሉ አምልኮ እንዳልሆነ ኤቪደንስ እናቀርብ። ቀጥሎ ደግሞ ያንተ ተራ ሲደርስ ደግሞ ስዕላት ላይ ሜንሽን ታደርጋለህ። ቀጥሎ ያለው ሰው ከኛ ስዕላት ላይ ሜንሽን ያደርጋል። ሁለተኛ ዙር ሲደርሰን ደግሞ እንቀያየርና አንዱ ለአንዱ ያለውን ሀሳብ ያልተነሳም ካለ ሪፊት የሚደረገውን ያደርጋል። ከዛ ጥያቄና መልስ ይሆናል ማለት ነው። ትንሽ ትብልቅልቅ ከሚል አንዱ ርዕስ ላይ ተወያይተን ወደ አንዱ ርዕስ ብንሄድ ይሻላል ብዬ አስባለሁ። ለምሳሌ አይኮንቨርሴሽንን አንስተን ከተወያየን ነገረ ጥምቀት ላይ ደግሞ ብንወያይ፣ ከዛ በኋላ ስግደት ሁሉ አምልኮ ነው የሚለውን ብንወያይና ቀጥሎ ደግሞ ወደ ጌታ እራት ብንሄድ አሪፍ ነው ብዬ አስባለሁ። እንደዛ ቢሆን እኔ እንደሚመቻችሁ የኔ ሀሳብ ነው ይሄ። ዮሐድዬና ልደት ወይ ዮሐድዬና ዲያቆን መኩ ተናገሩ። እኔ ረጅም ሰዓት ዛሬ ስላወራሁ እናንተ ድልልስ አለ ሚዩት አድርገው። ሶሪ ዮሐዴ ሀሳብ ስጥበት እስኪ። እኔ ኦልሬዲ መጀመሪያ ቶሎ ወደ ውይይቱ እንድንገባ እንትኑ ባከን ፎርሱ ከዚህ በላይ ባቀጥል ምናምን ነገር ባሉት ዮሐዴ የሆነ ነገር በል። ሰላም ብያለሁ ሁላችሁም። ቀሲስ ይፍቱኝ ባርኩኝ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። እንዴት አደራችሁ? እንዴት ዋላችሁ? አይ ቲንክ ፖይንቱ ለመያዝ እየሞከርኩኝ ነውና መጀመሪያ ላይ ክብር ወይም ደግሞ ይሄ ስግደት ሁሉ አምልኮ ነው የሚል ሐሳብ እየተነሳ ነበር። አሁን ደግሞ አይኮንቨርሴሽን እየተባለ ነውና ፖይንቱ ምናልባት ልደት ሻን እናንተ ከገባችሁ ችግር የለውም ማስኬድ እንችላለን። ምንድነው ቤት ስንወያይ የነበረው ከመጀመሪያ ጀምሮ መጀመሪያ ስግደቱ ሁሉ አምልኮ ነው የሚል ሐሳብ ነበር። ከዛ ወደ ስዕላት ሄደ ምናምን ነገር። ስለዚህ ሁለቱ ቶፒክ የነሱ ናቸው። ሰው አስቀድመን ስግደት ሁሉ አምልኮ ነው የሚለው ላይ መወያየት እንችላለን ከእናንተ ጋር። ከዛ እሱኛው እንዳለቀ ስዕላት ላይ እንደዛ ነው የተባለው ያሬዶ። ከዛ ወዲያው ደግሞ ወደ በቃ እንደዛ ቢሆን አይ ቲንክ በቃ ቶሎ ወደ ውይይቱ በቃ እንደዛ እናድርገው። ስለዚህ ስግደቱ ሁሉ አምልኮ ነው በሚለው ላይ ዮሐዴ እኔና ዮሐዴ እንግባ። ያሬዶ ቀጣይ ተተከባል እንደሚመቻችሁ። እኔ ግን ስላገኘሁ እኔ ታይም ይዛለሁ ምን እላለሁ። እናንተ ግን ድል እንድታገኙ ፈልጌ ነው። በቃ እንትን በላ አንተ ቀጣይ ላይ ስዕል ቅዱሳት ስዕላት ላይ አንተና መኩ ትገባላችሁ። ጥሩ እንደሚመቻችሁ። ቃልዬና ቤሎ ያቁን ምን ትላለህ? አይኮንቨርሴሽን ይቅደም ነው ያለውና ቀጣዩን እናንተ መምረጥ ትችላላችሁ። አይ ቤቱ መጀመሪያም ውይይቱ የነበረው ስግደት ለእግዚአብሔር ብቻ በሚለው ነው። አቤሎ በቃ ከዚህ በላይ አንንዛዛ።
ሁለቱ ቶፒኮች በተከታታይ ይሆናሉ። ስግደት ሁሉ አምልኮ ነው። ከዛ አይከን ቬኔሬሽን ልደት ሁሉንም መርጠ ይሆናል እንዴ? ከጌታ እራትና ከጥምቀት የፈለግከውን ቀድመህ ግን እኛ አሁን አይከን ቬኔሬሽንን የመረጥነው መጀመሪያ ላይ ከዛ በኋላ መረጥ። እሱን የመምረጥ የኛ ኃላፊነት አይደለም። እኔም አልመረጥኩም እኮ ግን ቤቱ በራሱ ሲጀምር የነበረው ውይይት ስግደት ሁሉ አምልኮ ነው የሚል ነው የነበረው። ከዛ ወደ ስዕላት ነው ሄደው። ስለዚህ ስግደት ሁሉ አምልኮ ነው የሚለውን ትወያያለህ። ከዛ በኋላ ስዕላት ክብር ይገባቸዋል ወደሚለው ትሄዳለህ። በቃ ምንድን ነው ከዚህ በላይ ብዙ ባናሰፋውና ብንቀጥል በቃ አይሻል? ለአንተ ኦኬ ከሆነ አይኮን ቬኔሬሽን ላይ እንጀምርና ቀጣዩ ላይ ወደ ፈለከው እንሄዳለን። አንተ ወደ ፈለከው ለምን ቤቱን መከተል አለብን ብዬ አስባለሁ። አቤላ ቤቱ ለምሳሌ ቤቱ ወደ ጌታ እራትና ጥምቀት የተነሳ ሐሳብ ራሱ የለም፣ ግን ቤቱ ላይ የሌለ ሐሳብ ነው እየተወያየን ያለ ነው። ለዛ ስለዚህ ከመጀመሪያው አንድ ይቅርታ ላይ ከመጀመሪያው ምንድነው ክብር ለእግዚአብሔር ክብር በሚለው ዙሪያ ላይ እንወያይ። ከዛ በኋላ ከቬኔሬሽን ጋር እንቀጥል። ሶቲስ በነገራችን ላይ ኦኬ ማለት ለምንድን ነው በተከታታይ ኮንዶም እኮ የእናንተ ኮች ናቸው። በተከታታይ ነው እኮ የምናደርገው። እኛ ራሱ ማለት ነው ኦኬ ከሆነ እኮ አይኮን አይኮን ቬኔሬሽን ላይ እንግባ። ኦኬ ስለሆነ ዮኒ ማኔጅ አድርገው በቃ እንወያይ። ስግደት አምልኮ ነው ወይ? ከዛ ስዕል፣ ከዛ ሳክራመንት ስግደቱ አብሮ እኮ ይነሳል እኮ ባይዘው ወይ ስግደቱ ለአምልኮ ነው የሚለው ውስጥ እኮ መቼም አይከን ቬኔሬሽን መነሳቱ አይቀርም እኮና ለዛ ነበረ ሁለቱን አንድ ላይ አድርጎ ዲስከስ ማድረግ መነሳት ይችላል። ምክንያቱም ስግደቱ ለአምልኮ ነው። ስግደት ምንድነው? እኛ የምናቀርብበት ፖይንት አለን። እርግጠኛ ነኝ እነሱም ለስዕላት ትሰግዳላችሁ፣ ለቁሳት ትሰግዳላችሁ የሚል ነገር ሊያነሱ ይችላሉ ብዬ እጠብቃለሁ። ሶ ከቨር የሚደረግ ነው በውስጡ እና እኔ ፖዚቲቭ ማይንድ ይዘን ብንጀምረው ጥሩ ነው እና በዛ መልኩ ቢሆን ቃል ያሬዶ ምን መሰላችሁ? እኔ እንዳየሁት ማለት ነው ገብታችሁ ተወያዩ ስላላችሁ የሚገቡት ሰዎች የሆነ ቅድሚያ ይሰጣቸውና እነሱ የሚጠይቁት ጥያቄ ካለ በዚህኛው ለመወያየት ነው ካሉ የመጀመሪያውን ለነሱ እንስጥና ሁለተኛውን ደግሞ እናንተ በመረጣችሁት ወይ እነ ልደት ወይ መዝሙር ያሬድ ወይ ሌላው በመረጠው ብትነጋገሩ በሚል ምክንያቱም እናንተ ስለሆነ ውይይቱን የፈለጋችሁት እነዚህ ደግሞ ውይይቱን ኦኬ በዚህ ነው የምንወያየው ካሉ የመጀመሪያ እነሱ ያሉትን ይባልና ሁለተኛውን ደግሞ ወደዛኛው ቢሄድ መልካም ነው ብዬ አስባለሁ። ፌር ለመሆን ማለት ነው። በነገራችን ላይ የሆነ ቅድም እኮ ረጅም ሰዓት በስዕላት ላይ ነው የቆዩትና በጣም ረጅም ሰዓት ሰው እኔ ከ2 ሰዓት በላይ ነው የቆያችሁት። ስግደት ላይ ቢወራ ጥሩ ነው። ይሄ አምልኮ ስግደት ሁሉ አምልኮ ነው የሚለው ላይ ብታወሩ ጥሩ ነው። እንደው ከታች ላለው ለአድማጭ ራሱ አንድ ትምህርት ላይ ረጅም ሰዓት መቆየት ጥሩ አይደለም። እዚያኛው ላይ ብዙ ስለማያቆይ ማለት ነው። ኦኬ አይ እንደገባኝም ከሆነ እንደዚህ ከተባለ ቃል ምን ይመስላል? ችግር የለውም። አሁን እየተባለ ያለው ስለ የመጀመሪያው ስግደት ሁሉ አምልኮ ነው የሚለው እንትን ያደርግ ስግደት ሁሉ አምልኮ ነው የሚለው ይቅደምና ከዛ በኋላ ደግሞ ይሄኛው ደግሞ ስለ አይኮን ቬኔሬሽን የምናወራው ደግሞ እንትን ይደረግ ነው። ስለዚህ ስግደት ሁሉ አምልኮ ነው አይደለም። ክርስቲያኖች እንደመሆናችን እንደ ክርስቲያኖች ከመጽሐፍ ቅዱስና ከታሪክ ከቤተክርስቲያን ታሪክ ነው እያጣቀስን እየሄድን ያለ ነው ማለት ነው። ስለዚህ በዛ መንገድ ልናደርግ ስለሆነ ይሁን አቤላ ይሁንና ስግደት ሁሉ አምልኮ ነው በሚለው እንጀምራለን። አይኮን ቬኔሬሽን እንቀጥላለን። ከዛ በኋላ ጥምቀት ይጀመራል። ከዛ የጌታ እራት ይቀጥላል። እንደዛ ነው የምናደርገው። ስግደትና አይኮን ቬኔሬሽንን ማን ነው ከእናንተ መካከል የሚወያየው? በእኔ ደቂቃ ይዛለው ልደት እያለው ያህዳለ ዲያቆን መኮንን ስዋይ ነበር ረጅም ሰዓትና እነሱ ይቅደሙና ወንድሞቼ ታላቅ ወንድሞቼ ከዛ እኔ ደግሞ ሳስፈልግ እንትላለሁ። እኔ በደቂቃ በመያዝ ስራ ሊያዝ ችግር የለውም። የዋዲዬ መቻል ወይ ልደትሻ ወይ ዲያቆን መኩ አንድ ሰው ጀመር ምናልባት ፍሬም ከታች አለ ሪና ዋዲ እዚህ ላይ ያለን መጣይ
እንትኑ ላይ እናስገባዋለን። ሰከንድ ራውንድ ላይ ካንተ ጋር ይገባል። ደቂቃውን እናስተካክላለን። እኔ መውረድ እችላለሁ። ስግደትና ይካል ላይ እሺ ኤፍሬም ባለ ጊዜው ሪኩዌስት አድርጎኛልና ምንም ችግር የለው። መልካም ጊዜ ይሁንላችሁ። እሺ ቀሲስ እግዚአብሔር ያክብርልኝ። ደስ ብሎኛል። ትሆናችሁ በጣም በጣም ደስ ይላል። ቃሌም አቤልም ሁላችሁ ይገባል። ኤፍሬም ቤተሰብ አታስቡ። በዚሁ ትሆን ቀጥሉ። በጣም ደስ ብሎኛል። ከታች እንከታተላለን። እናመሰግናለን። ኮፒ ሊንክ አድርጉ ቤተሰብ፣ መማሪያ ነው ዛሬ። ይቅርታ ግን ጆና እንዳለ ቼክ እናድርገው። አንድ ጆና ካለክ ሐሳብህን ብትሰጥ። ዮናታን ሰላም ብለናል። አይ አለ እርግጠኛ ነኝ። ሰላም ክርስቶስ ይብዛላችሁ። ያው ውጭ ላይ ጫጫታ ምናምን ስላለ እንዳይላችሁ ነው፣ ግን ይመቸኛል። እቀጥላለሁ። ሰላም ብያለሁ። ጉድ ኤፍሬምም ሰላም በላቸውና ከዛ እንኳን ደህና መጣ። በድጋሚ እኔና እሱ ነን በብዛት እንትን የምንለው የነበረው። ተባረኩልኝ። ኤፍሬም ሰላም ብለሃቸው ወደ የምትፈልገው ርዕስ ነግራቸው ከነሱ ጋር የምትፈልገውን ሳይሆን እዚህ ባለው ላይ የትኛው ላይ አንተን እነ አቤላ ወይም ቃል ወይም ጆናታን በሚሉት ላይ አብረን ትሳተፋለህ ብራዘር። እሺ ሆነዬ፣ ያው መጀመሪያ ሰላም ብያለሁ። አንተንም ሁላችሁንም ገስት ላይ ያላችሁትን ዲያቆን፣ በተለይ መዝሙር ያሬድ በጣም ሎንግ ታይም ሰላም ብያለሁ ሁላችሁንም። አይ ቲንክ የመጀመሪያዎቹ ስለተደላደሉ የጌታ ራት ላይ መዝግበኝ ነኝ። የጌታ ራት ወይም ቁርባን ላይ እሺ እሺ ደቂቃ ንገሩኝና ደቂቃ አካውንት ላይ ለያዝላችሁ። በትልቁ ነው ያደረኩት። ደቂቃውን ታፕታፕ እያደረጋችሁ ቤተሰብ ሰዓቱ ሲደርስ ራሳችሁ እንደዚህ ብናደርገው ኢንትሮዳክሽኑን ለሁለት ስለሆነ የምንካፈለው እንደዛ ነው የምናደርገው። አይገስ ሁለቱም ቶፒክ ላይ ሁለታችንም የምናወራው አይደለ? እንደዛ ነው ይመስለኛል ካልሳሳትኩኝ። ኤፍሬም የጌታ ራት ላይ አለ የጌታ ራት ላይ ኤፊ ካለ ማለት ነው። ኤፊ ሰላም ብያለሁ። የጌታ ራት ላይ ኤፊ ካለ ማለት ነው። ሁለቱን ርዕስ ለደት ገብቶኛል። ያንተ የአሁኑን ኢንትሮዳክሽን ተከፋፍለን ነው የምንይዘው ነው ፖይንት። ስለዚህ ለማለት ነው። አዎ ገብቶኛል። ስለዚህ እኔ ከማጋል ግባ አሁን ከጆናና አቤል ከማጋል ግባ። ከዛ የበኋላው ላይ ከኤፊ ጋር የጥምቀቱን አንድ ሰው ይይዛል ማለት ነው። አቤላ ካንተ ጋር እንግባና የቁርባኑ ነው ኤፍሬም ያለው ቃል ጆና የሚመቸው እኮ ጥምቀትና ቁርባን ላይ አይ ዶንት ቲንክ ጥምቀት ያላል መሰለኝም። የጌታ ራት ላይ ነው ያለው። አይ ቁርባን ላይ ነው። እሱ የጌታ ራት ላይ ነው ያለው። ስለዚህ እሱ የጌታ ራት ላይ ከተወያየ ጥምቀት ላይ የሚወያይ አንድ ሰው እንያዝና ሁለቱን ይይዝን ከኔ ጋር የሚገባ ሌላ አንድ ሰው። አሪፍ ያ ጆና የሚመች ከሆነ ከቃሌ ጋር የመጀመሪያው ቢገቡ አሪፍ። ከኔ የተሻለ ነው እሱ። በስ ችግር የለም። በፈለጋችሁት ላይ አስገቡኝ። ቅዱስ ቁርባን ለምን ከተባለ ኤፊ ጋር እንትን እንላለን። ቃሌ አሪፍ። የመጀመሪያውን ጆናና ቃሌ ግቡ። እሺ ልደትና ዮሐድሻ ዲያቆን መኩ ማኩሪ ሴት ላደረገን እኮ ያሬዶ ፐርፌክት። እሺ በቃ ደቂቃውን ነገር ቀጥሎ ደቂቃ መኩ ቀጣዩ ላይ ሳክራመንቶቹ ላይ እንትን ብለው ደቂቃ ከያሬዶ ጋር ደቂቃ እኮ የመጀመሪያውን ደቂቃ ስንት ደቂቃ እናድርገውና ለምሳሌ 10 ደቂቃ ይበዛል። 10 ደቂቃ 10 ብዙ ነው። 5 ሚኒትስ ይሁንና ኢንትሮዳክሽኑ ከዛ ሜቢ በኋላ ላይ ዲቴይል ደግሞ ስትሉ ደግሞ ሜቢ 7 ሚኒትስ እናድርገው። 7 ሚኒትስ አይ ቲንክ ኢዝ ጉድ እንደ ያሬዶ አይመስልም? ለሁሉም እሺ፣ ለሁሉም ሴሽን ማለት ነው። ለሁሉም ራውንድ ኦኬ። 7 ሲሆን በደንብ ሀሳባቸው መግለጽ ይችላሉ። እሺ ፐርፌክት። ማን ነው የሚጀምረው ደግሞ? ቀጥሎ እሱን ተናገሩ። በአፈርማቲቭ ስለሆነ ሁሌ የሚጀምረው አፈርማቲቭ ነው የሚጀምረው። ስለዚህ እናንተ ጀምሩ። ሀሳብ አስተያየት ስጡ እንጂ እየጠበቅን ነው። ዮሐድዬ ልደትሻ ቤቱ የሁላችንም አይደለም። ቱ ቢሆንስት እንደውም ለፕሮቴስታንት የሚቀርበው ቤት ከሆነ እናንተ ናችሁ መጀመር ያለባችሁ ብለን ነው ምናምን።
አይ እኛማ ብንጀምር እኮ ደስ ይለናል። ግን እንትኑ የውይይቱ አፈርማቲቭ ኬዝ የእናንተ ነው። አፈርማቲቭ ኬዝ ነው ብሎ እውነት ነው ብሎ የሚያወራው ሰው ነው የሚጀምረው። በዲቤት ህግ እንደዛ ነው የሚደረገው። ስለዚህ አፈርማቲቭ ኬዙ ይሄ ነገር እውነት ነው እኔ የምቀበለው ነው ብሎ የሚጀምረው ሰው ስለሆነ የሚጀምረው እኛ ስለማንቀበለው ጀምሩት እናንተ አለ ማርጋችሁ የምትጀምሩት እኮ እናንተ ናችሁ። ስግደት ሁሉ አምልኮ ነው ብላችሁ እኛ አላልንም። ስግደት ሁሉ አምልኮ ነው አላልንም እኛ። እንደዛ ካልማ ምን ያደርጋል ውይይቱ እዚህ ጋር መግባታችን? what's the point of the debate? I don't understand. እሺ ጆና ቀጥልሽ። ልደት አንደኛ አፈርማቲቭ ኬዙ ቃሌም እንዳለው እናንተ ጋር ነው። ለስዕል ስግደት ይገባል፣ ለቅዱሳን ስግደት ይገባል ስትሉ እኛ ደግሞ አይ እንደዛ ማድረግ አንችልም። አይ እንደዛ አይደለም ቶፒኩ። ጆ ይቅርታ፣ ለቅዱሳን ስግደት ይገባል አይገባም አይደለም ቶፒኩ። ስግደት ሁሉ አምልኮ ነው ወይ? ስግደት ሁሉ አምልኮ ነው ወይ የሚል መሰለህ ያሬዶ። አይከን ቨነሬሽን ላይ እኮ እንገባለን አይደል? በኋላ ላይ ነው እሱ። እዚህ ውስጥ ራሱ ስግደት ሁሉ አምልኮ ነው ያለው ማን ነው? እዚህ ጋር ራሱ እንዴ ቅድም ስግደት ሁሉ አምልኮ ነው። ታዲያ ርዕሱ ላይ ተመታለ። ለምንድን ነው አሁን እንወያይ ደቂቃ ያዝ ነው? ሰው ይመረጥ ነው። ከመጀመሪያ ጀምሮ ስለ ስግደት የምንወያየው እያልኩ ነው እያወራ ያለው። ስግደት ሁሉ አምልኮ ነው እያለ ያለው ልደት ነው። ስግደትን ግን ለከሌ ይገባል ብሎ የሚያወራ ከሆነ ወንድ አላለም። ልደት ቃልዬ ምን ሆነ መሰለህ ቃልዬ፣ እኔ ልንገርህ የሆነ ሰው ገባና ስግደት ሁላ አምልኮ ነው ኢቫንጀሊካል ነኝ ብሎ ገባ። ኢቫንጀሊካል ነኝ ብሎ ሲገባ መዝሙረ ያሬድ ጥቅሶች አወጣና ስግደት ሁላ አምልኮ አይደለም ይሄን ብሎ ሲያሳየው በጭራሽ ሊተማመኑ አልቻለም። አይ ከዚህ በላይ ማውራት አልችልም ብሎ ያሬዶ በሰላም ተሰነባበቱና ከዛ በኋላ ከዛ ሳይሰነባበቱ በፊት እኔ ያልኩት ኧረ በደንብ ግን ታውቃለህ ወንጌላዊ ነህ ፓስተር ነህ ምንድነው ብዬ ጠየቅኩ። በደንብ አይ እኔ አንድ ኢንዲቪጁዋል ነኝ አለ። አይ እንደዚህ ከሆነ ስለሚያሰድብ ነው ክርስትና ውረድ እናንተ ሌላ ሰዎች ይምጡና በዛ ጉዳይ ላይ ተወያዩ ነው። ስግደት ሁሉ አምልኮ አይደለም ነው ልደትም የሚለው መዝሙረ ያሬድም ሌሎቹም የሚሉት ማለት ነው። ስግደት ሁሉ አምልኮ ነው ብሎ የመጣው አንዱ ኢቫንጀሊካል የተባለ ወንድም ነው የመጣው። ስግደት ሁሉ አምልኮ ነው ብሎ ነው የመጣው። ይህም ብቻ ሳይሆን ዜድም እንደዛ ነው ያለ። ዜድም ስግደት ሁሉ አምልኮ ነው ያለ። አሁን ቃልዬ እያልክ ያለው ስግደት ሁሉ አምልኮ አይደለም ብለን የምታምነው? ምክንያቱም የመጀመሪያው ዲቤት እኮ አለቀ ማለት ነው። ስለዚህ እንትንና ሲዘው አንወያይ። ስለዚህ ይህንን እንትንና ሲዘው መጀመሪያ እሱ መስመርና ሲዘው ስግደት ሁሉ አምልኮ ነው ብሎ አንድ ኢቫንጀሊካል ሲናገር የሚናገረው አብርሃም ለእንትና ልጆች ሰገደ የሚለውን አብርሃም እንትናን አመለከ ማለት ነው ብሎ እየተረጎመ አይደለም። ስለዚህ መጽሐፍ ቅዱሳዊውን የስግደት ትርጉም ከሆነ እየተወራ ያለው መጽሐፍ ቅዱስ ላይ እንትና ሰገዱ ለምን እንትና ሰገዱ ለምን አትግባ ማለት አትግባ እንትና ሰገዱ ለምን የሚሉ ጥያቄዎች እየተነሱ ጥያቄና መልስ ነው የሚለው። እኛ ደግሞ እዚህ ጋር ልናወራ የመጣ ነው እንደ ክርስቲያኖች ስግደት ለማን ነው ልንሰጥ የሚገባው እዚህ ጋር ልናወራ የምንመጣው እንጂ በመጽሐፍ ቅዱስ ውስጥ ያሉትን አብርሃም ለእንትና ሰገደ ምናምን የሚለውን ሁሉ አምልኮ ነው አይደለም እያልን ልንመረምር አይደለም። ሁላችንም ስለምንተማመን አብርሃም የሰገደው ለአምልኮ እንዳልሆነ ሁላችንም ስለምንተማመን ማለት ነው። ስለዚህ ልደታ አንዴ ልጨርስ ሐሳቡን ይጨርስና እንደዚህ ሐሳቡን ይጨርስ ልደታ አንዴ። እሺ ስለዚህ እንደ ክርስቲያን ሊሰግድ የሚገባው ለማን ነው ጥያቄው። ስለዚህ እንደ ክርስቲያን ስትሰግድ አንተ ስግደት አምልኮ ሊሆን የሚችልበት ፕሮባቢሊቲ ግን አለው ውይይታችን የሚሆነው ማለት ነው። አይ እኔ የምሰግደው ስግደት በሙሉ ለእንትናም ስሰግድ ለከሌም ስሰግድ አምልኮ አይደለም ብሎ የሚመጣው ሰው ግን የእሱን ስግደት ኢንአፈርማቲቭ ዲፌንድ እያደረገ ነው የሚመጣው ነው ፖይንቱ። የውይይቱ ፖይንት ምናልባት ግልጽ ካልሆነ የእኔ የምሰግደው ስግደት ሁሉ አምልኮ ነው ብላችሁ እንዳትወስዱት። እኔ ይሄን የምሰግደው እንደዚህ ነው እንዲመሰግደው እንደዚህ ነው ብሎ ዲፌንድ የሚያደርገው ነው አፈርማቲቭ የሚባለው ሁልጊዜ ማለት ነው። ስለዚህ እዚህ ጋር ልወያይ ቆምኩት እንደ ክርስቲያን ለማን ነው የሚሰገደው ለሚለው ጥያቄ ብቻ ምላሽ ልሰጥ ነው እዚህ ጋር ምን ወያየው ማለት። ስለዚህ ከዛ አንፃር ነው አፈርማቲቭ ነው እያልኩኝ ያለሁት። አይ ችግር የለውም አንተ ጀምር ምናምን የሚል ሰው ካለና ማትጀምሩ ከሆነ
ውይይቱን እኛ አንጀምርም የምትሉ ከሆነ ግን ንገሩን፣ ችግር የለውም። አፈርማቲቭ ሆናችሁም አልሆናችሁም እኛ መቀጠል እንችላለን። አክቹሊ ቶፒኩ ክሊር አውት ሳይደረግ በየትኛውም መድረክ ላይ ምንም አይነት ውይይት አይጀመርም። አሁን ለምሳሌ ፎር ኤግዛምፕል እንግዲህ እንዳልኩት ከጠዋት ጀምሮ ስናወራበት የነበረው የእናንተ ሰዎች ከእናንተ ሳይድ የመጡ ሰዎች ፕሮቴስታንት በሚል ጥላ ስር እንያዘው እና ስግደት ሁሉ አምልኮ ነው ብለው ነው የሚያምኑት። አንተ ስግደት ሁሉ አምልኮ ነው ብለህ ማታመን ከሆነ ፎር ኤግዛምፕል ኤፍሬም ሪፕለስ ሊያደርግ ይችላል። አይገስ ፋምና ሚስቴክን ኤፍሬም ስግደት ሁሉ አምልኮ ነው ብሎ የሚያምን ይመስለኛል። አሁን ሀሳቡን ካልቀየራም ሶሪ ሶስቱ ሪፕለስ ሊያደርግ ይችላል እዚህ ሀሳብ ላይ አንተ እንደዛ ስለማታምን። አይ እኔን አትጥራኝ። እኔ ተመድብ ያለው የጌታ ቁርባን ላይ እዛው ጨርስ። አንተ ስግደት ሁሉ አምልኮ ነው ብለህ ታምናለህ ብዬ ነው። ቁርባን ላይ እየጠበቅኩ ነው ተራ እስኪደርስ ድረስ። ሪፕለስ ሊያደርጉ ይችላል። ሪፕለስ ታደርጋችሁ ትችላለህ ብዬ ነው። ዮሐዴ ሀሳብ ስተበት ሪፕሌስ አያደርገኝም። እንደውም እገባለሁ፣ ችግር የለውም እንግባ። ኦኬ ስለዚህ ተስማማ፣ ስግደት ሁሉ አምልኮ ነው ብለህ ማለት ነው። ችግር የለውም እንግባ። እንደ ክርስቲያን ስለሆነ የምናወራው ተስማማ ወይስ አልተስማማም? ኮንፈርም አድርገው። ስግደት ሁሉ አምልኮ ነው ወይ ብለን የምታምነው እምነትን ንገረን። ዊ ኖ ዩ በጣም ዲቴል ምን ያህል ሽፍት እንደምታደርግ በዊቶች ላይ። ስለዚህ እሺ ፐርሰናሊ እንዳትጀምረኝ። የመጀመሪያው ማስጠንቀቂያ እሱ ነው። ሁለተኛው ግን እሺ አቤል ይሄኛው እንለፈውና ለምን አይከን ቬሪፊኬሽን ላይ አሁን ምክንያቱም ክሊር ማድረግ አንችልም። ይሄኛውን ድረስ ማለት እንዴ አቤላ አሁን እኮ አሁን ማለት ነው እንወያይ ተብሎ መጥቶ አንዴ መጀመሪያ አይ ቲንክ እኔም እንደሰማሁት ቆይ አቤላ አንዴ ከመጀመሪያም እንደሰማሁት ልጨርስና ትገባለህ። መሀል ላይ እኮ ነው የገባው እኮ ይሄንን እንተው እኮ ብለህ ጨረስክ። አሁን እኛ ሐሳቡ ላይ እንስጥበት አሁን ሲባል ስለነበር ይሄንን ተውና ሌላ ርዕስ እንጀምር እያልክ ነው። ቆይ አንዴ ከመጀመሪያ ጀምሮ ሰው ሌላ ርዕስ አይደለም ሲጀመር ይወሃድ አልነበርክም ቅድም። ለዛ አንተ አልገባም የጀመርንበት ፖይንት። አሁን እኮ ሲወራ የምትሰማ ከሆነ እዚህ ቁጭ ብለህ አቤላ እየተባለ የነበረው እነዚህ ዶም እየገቡ ስግደት ሁሉ አምልኮ ነው እያሉ ሲከራከሩ ነበረ። ይሄ ብቻ አይደለም ባይዘው እኔ የዮኒ ማኛ ቤት እዚህ ገብቼ ባይዘው በዚህ ጉዳይ ተወያይተውኛል። እነ አማንሻለው ምናምን ሆነው ማለት እዚህ ቤት ስግደት ሁሉ አምልኮ ነው ብለው ማለት ሶ በዛ ርዕስ ውይይቱ ይደረግ ተብሎ ርዕስ ተይዞ ያው ደቂቃ ሴት እየተደረገ ማን ይጀምር የሚለውን ኮንፈርም እያደረግን ስለነበረ ማለት ሶ ቃሌ ስግደት ሁሉ አምልኮ ነው ብለህ የምታምን ወይም ደግሞ እሺ እንቀጥል ስላልክ ማለት ነው ስግደት ሁሉ አምልኮ ነው ብላችሁ ነው ለመወያየት የምንቀጥለው። በዛ ርዕስ ነው የምንቀጥለው። እንደ ክርስቲያኖች ስለምናወራ ይሄኛውን ክሊር እናድርግ። ለክርስቲያኖች ስግደት ሁሉ አምልኮ ነው ወይስ አይደለም ነው ውይይታችን የሚሆነው ማለት ነው አይደል? እሱን ክሊር አድርጉልኝ፣ ከዛ በኋላ እንቀጥላለን እኮ። ለክርስቲያኖች ስግደት ሁሉ አምልኮ ነው ብለህ ነው የምታምነው? ኦፍ ኮርስ። ስለዚህ ስግደት ሁሉ አምልኮ ነው በሚል በመጽሐፍ ቅዱስ ይኸው ኦፍ ኮርስ ብሏል። አቤላም አንተም እንደዛ ታምናለህ ማለት ነው። ስግደት ሁሉ አምልኮ ነው ብለህ ነው የምታምነው? ውይይቱን ቀጥል። ለክርስቲያኖች አንዴ ቃሌ አንተ ብለሃል። እሱ አቤልም ኮንፊርም ያደርግና የማያምን ከሆነ የሚተካው ሰው እንድንፈልግ ማለት ነው። አቤልም ስግደት ሁሉ ወይት አንዴ ይዋድ ኮንፈርም ለማድረግም አንዴ ላውራ። ጆና አለ ይሰማል? ጆና አሉ ከቃሌ ምንም እንትን የለውም። ወደ ውይይቱ መግባት ይችላል አቤላ። ያ እሺ ኦኬ። ስለዚህ ዮናታን ነው የሚቀጥለው። ዮናታን እና ቃልዬ መሰሉኝ። በቃ ስግደት ሁሉ አምልኮ ነው በሚለው የሚገቡት ማለት ነው። ስግደት ሁሉ አምልኮ ነው። እሺ ቀጥሎ። ግን ኳሊፊኬሽን አስቀምጦላችኋል። ቃሉ ሰምታችሁታል። አዘ ክርስቲያን ስግደት ሁሉ አምልኮ ነው ብለን ነው እኮ ክርስቲያን የሚቀበለው መጽሐፍ ቅዱስ ነው አይደል? ማለት ከቁርአን እያላችሁ አይደለም፣ በመጽሐፍ ቅዱስ ነው የምንወያየው፣ በመጽሐፍ ቅዱስና በአባቶች። ስለዚህ ክርስቲያን ስትሉ በመጽሐፍ ቅዱስ ማለት ነው። ስንሄድበት እንደ ክርስቲያን ስንል እዛው ላይ እናስቀምጣለን። ቀጥሉ። አይደለም ግን መደረግ አለበት ብዬ አስባለሁ። ኤግዛክትሊ ያ ለምሳሌ መግለጽ አለብን ምናምን ሳይሆን ህዝቡ አሁን ተሰብስበው 5000 ሰው አለ። 5000 ሰው ፊት ለፊት እምነታችሁን ግለጹ መጀመሪያ። አሁን ምን ላይ ነው የምንሞግታችሁ ማለት እንደ ክርስቲያን እንደዚህ ስትሉት ኤግዛክትሊ
ይሄንን ነው የምናምነው ብላችሁ አስቀምጡልን። ከዛ በኋላ አይ አይደለም ብለን እንሞግታችሁ። የሆነ የተሸፋፈነ ስር ላይ እንዴት እንሞግታችኋለን? ሶ ዩ ሃቭ ቱ ኤክስፕሌን። አንዴ ልናገር፣ እስካሁን አላወራውማ። ሚዩት አድርገው። ስግደት የሚገባው ለእግዚአብሔር ነው። ሶሊዶ ግሎሪያ ግልጥ ያለ አስተምሮ አለን እኛ አዘ ፕሮቴስታንት ማለት ነው። ስለዚህ ምንም የተሸፋፈነ ነገር የለም። ማንም በፕሮቴስታንት ሳይድ ውስጥ ሆኖ ሉትራንም ሆነ ፔንቴኮስታል ሆነ ሌላም ዲኖሚኔሽን ውስጥ ለቅዱሳን ኦር ደግሞ ለአይከን የሚሰግድ የለም። አንድ እንትን አለን እኛ መርህ አለን እንደምታውቁት፣ አንድ አግዚዮም አለ በሉትራን ሶሊዲዮ ግሎሪያ ብለን እንነሳለን። ስለዚህ ክብር ለእግዚአብሔር ይገባዋል ብለን እስከተነሳን ድረስ የተገለጠ ትምህርት እስካለን ድረስ እዛ ላይ መሞገት ከቻላችሁ ሞግቱን። ይሄው ዲቤቱ ላይ ነው የተረዳሁት ነገር ወይ ዮኒም ሌሎች በጣም ብዙ ጊዜ ከነዚህ ወንድሞቻችን ጋር ስንወያይ የምንቸገረው ቶፒክ ሚሳውት ይደረጋል። መጀመሪያ ልናወራ የምንመጣበትና ከዛ ልናወራ የምንገባበት ነገር የተለያየ ይሆናል። እኛ አሁን ርዕሳችን ክብር ለእግዚአብሔር ብቻ በሚል አይደለም። ከእናንተ ከአምስቱ ሶላ ላይ ክብር ለእግዚአብሔር ብቻ በሚለው ሐሳብ ላይ አይደለም እዚህ ጋር ልናወራችሁ የመጣ ነው። መርሳት የሌለባችሁ እኛ እናንተም የመጣችሁት ስግደት ላይ ነው ሲወራ የመጣችሁት እና ያም ደግሞ ስግደት ሁሉ አምልኮ ነው ወይንስ አይደለም በሚል ርዕስ ሲወራ ነው ቃሌም ሆነ አቤልም ሆነ አንተም አንዴ ጆ የገባችሁት። እኛ የምናወራው ክብር ለእግዚአብሔር ብቻ ይገባል፣ ስለዚህ ለቅዱሳን ክብር አይገባም፣ ለቅዱሳን ስግደት አይገባም ብላችሁ ሞግቱን ብለን ልንወያይ አይደለም እዚህ ቦታ ላይ የመጣ ነው። ስፔሲፊክሊ ሚስ እንዳይደረግ አሁን የማወራው ነገር ስፔሲፊክሊ ስግደት ሁሉ አምልኮ ነው ወይስ አይደለም? ዳትስ ኢት። ነው ብለህ ትገባለህ፣ እኛ አይደለም ብለን ነው የምንገባው። ነው ብለህ አልገባም ካልክ ቶፒኩን ትተዋለህ። ልክ አቤል በዚህ ርዕስ ላይ ያለው ወያይም እንዳለ ካልሆነ ግን ራሳችሁን የመጣችሁት በስግደት እናወራለን ብላችሁ ሲወራ ሰምታችኋል። አንተ ካልሰማ ሌሎቹ ሰምተዋል። ስለዚህ አንዴ ያልክማ ስግደት ሁሉ አምልኮ ነው በሚል አጭርና ግልጽ በቃ ሰውንም አናድክመው። እዚህ ጋር በጣም አንዴ በቃ እሺ አቤል አንዴ ሌላ ነገር እያወራሁ እኔን ሚስ አድርገህ አታልፍም። እኔ ያላልኩትን ወይኔ አቤል አንዴ ሚስ አድርግ ፕሊዝ። እኮ ሚስ አድርገህ አትለፍ። ሚስ ያደረግከውን እኔ ሪኮሬክት ራስህ የተናገርከውን እኮ ነው የተናገርኩት። አንድ ጊዜ አልወያይም አይደለም ያልኩት። በቃሽ ጎበዝ ክሪል ስላልሆነ አልወያይም ብለሃል። ተረጋጋ እንጂ ምን ሆነሃል? አንዴ ሚውት አድርገው። አንዴ ሐሳቤ ልጨርስ እኮ ሚስ ያደረከኝን ሪኮሬክት ላድርግ። ለምንድን ነው ሚስ አድርገህ ተመታለህ? በኋላ ሪኮሬክት ታደርገኛለህ። ሐሳቤ ልጨርስ ነው። ሪኮሬክት ታደርጋለህ። ሚስ ስትደረግ ያለው ነገር ሚስ አድርጎ ነው ያለፈ ያለው። ለዛ ደግሞ ይሄ ቲክቶክ ታወራለህ። ደቂቃ ሰጥሃለሁ፣ ሪኮሬክት ታደርገዋለህ፣ ታስተካክላለህ። አቤል እንደዛ ይሻላል። አሁን እዚህ ጋር ኦልሞስት ወደ 6000 ሰው እየደረሰ ነው ያለው። የማንንም ጊዜ አናባክን። ለመወያየት ከመጣችሁ እዚህ ጋር ያላችሁት ሉትራንም ሆናችሁ ፔንቴኮስታል፣ ስለዚህ ስግደት ሁሉ አምልኮ ነው በሚል ርዕስ ትወያያላችሁ ወይንስ አትወያዩም? ሳታሽሞነሙኑት ብላክ ኤንድ ዋይት ስትሬት ፎርዋርድ ነገሩን በቃ ስግደት ሁሉ አምልኮ ነው በሚለው ትወያያላችሁ ወይንስ አትወያዩ? እንወያያለን ወይ አንወያይም በሉን። ከዛ ወደ ቀጣዩ እንሄዳለን። የማንንም ጊዜ ማባከን አይጠበቅብንም። ታንክ ዩ። እሺ አቤላ ትቀጥላለህ ወይስ ልቀጥል? ቀጥልና ቀጥላለሁ። እሺ ባይ ዘ ዌይ አሁን በዚህ ሰዓት ማለት ነው አሁን በዚህ በምትሰሙት ደቂቃ 5.7 ኬ አለ እዚህ ተመልካች ማለት ነው። ሶ በዚህ በምትሰሙበት ሰዓት እዚህ ያለ ሰዎች ፕሮቴስታንቶቹ ለውይይቱ ዝግጁ ሆነን ቆመን እየጠበቅናቸው ነው። ሶ እየጠበቅናቸው ያለ ነው ደግሞ ምንድነው እንደ ክርስቲያን ስለሆነ የምታወራው አይሁዳይም አይደለህም ምንም አይደለህም ምንም እንደ ክርስቲያን ስለሆነ የምታወራው ልደተ ቃል ስግደት አምልኮ ነው፣ ስግደት ሁሉ አምልኮ ነው ስትል እንደ ክርስቲያን ለክርስቲያን ስግደት ሁሉ አምልኮ ነው ወይ ተብሎ ነው የሚገባው። እንደ ክርስቲያን ስለሆነ እያወራን ያለ ነው ማለት ነው። ስለዚህ በዚህ ጉዳይ የምትስማማ ከሆነ ለክርስቲያን ስግደት ሁሉ አምልኮ ነው ወይ በሚለው የምትስማማ ከሆነ ጥሩ። አይ ለክርስቲያን የሚለውን አልፈልግም የምትል ከሆነ እሺ ለምን እንዲሆን ነው የፈለከው ብለን ደግሞ እንጠይቃለን።
ሶ እዚህ ጋር እያወራን ያለ ነው ለክርስቲያን ስግደት ሁሉ አምልኮ ነው ወይ በመጽሐፍ ቅዱስ በታሪክ ምናምን እሱን ያው የምንገባበት ነው ዲቤቱ ላይ እናየው። ነገር ግን ለክርስቲያን ስግደት ሁሉ አምልኮ ነው ወይ? ስለዚህ አቤላም እዚህ ጋር እንትን እያደረገ ያለው አምቢጊቲው ተፈጥሮ ያለው አቤላም ጉዳዩን ክሊር እያደረጋችሁ አይደለም። ስግደት ሁሉ አምልኮ ነው በሚለው ብቻ ነው እያላችሁ ያላችሁት። ነገር ግን ለክርስቲያን እያወራን ስለሆነ ለክርስቲያን ስግደት ሁሉ አምልኮ ነው ወይ? ይሄንን ርዕስ ይዛችሁ ትገባላችሁ ወይ? እዚህ ጋር ነው ውይይታችን፣ ጥያቄያችን ያለው የአቤላም ጥያቄ ነው። እዚህ ጋር ነው ይኸው ተዘጋጅተን እየጠበቅናችሁ ነው። መግባት ይኸውልህ አንድ ነገር በጣም ግልጽ ላድርግልህ። ፐርሰናል አታክ አይደለም። አንተ ወደ ክርስትና ውይይት ከመምጣት በፊት እኛ እዚህ መድረክ ላይ በጣም ብዙ ጊዜ ተወያይተናል እና ውይይት ስለዚህ የትኛውም የምታነሱት ሀሳብ ለኛ ግልጽ ነው። እንደ ክርስቲያን ማለት ምን ማለት ነው ልናወራ የመጣ ነው። ሐዲስ ኪዳንና ብሉይ ኪዳን እየጠቀስን የቤተክርስቲያን አባቶችን እየጠቀስን ለማውራት ከብሉይ ኪዳንም ከሐዲስ ኪዳንም እያነሳን ስለ ስግደት የተነሱ ቶፒኮችን እያንዳንዳቸውን እያነሳን ልናስጨንቃችሁን የመጣ ነው። እነዛ ሁሉ ስግደቶች አምልኮ ናቸው ወይስ አይደሉም እያለን እንጂ እንደ ክርስቲያን እያልክ የሆነ አጥር እየሰጠኸው እንድንወያይ አይደል የመጣ ነው። ስናወራም የነበረው ከቀድም ጀምሮ ያንተም ሰዎች እዚህ መድረክ ላይ ቁጭ ብለው ሲያወሩ የነበሩት እንደ ክርስቲያን፣ እንደ ሙስሊም፣ እንደ አይሁድ፣ እንደ ኤቲስት እያሉ ሳይሆን ኦርቶዶክስ እንደ ኦርቶዶክስነቱ፣ ፕሮቴስታንት ፕሮቴስታንት ሆኖ ሐዲስ ኪዳንንና ብሉይ ኪዳንን እየጠቀሰ ነው ሲወያይ የነበረው። ስለዚህ ፍሬም መስጠት፣ በጣም ማጥበብ፣ ወደ ነገር ውስጥ መክተት፣ በኋላ እንዲህ ብያለሁ ምናምን መባባል ውስጥ ከምትገባ እና ላይክ እኛ አልወያይም እያልን አንተ ደግሞ ደቂቃውን እየጠበቅ ለመወያየት ከምታስመስለው ቁጭ ብለን እየጠበቅን ነው። ስግደት ሁሉ አምልኮ ነው በሚለው መጽሐፍ ቅዱስን ሙሉ መሰረት አድርገን ብሉይ ኪዳንንም ሐዲስ ኪዳንንም የቤተ ክርስቲያንም አባቶችን ይዘን ልንሞግታችሁ እየጠበቅን ነው ያላችሁ ያለው። በቃ ወደ ሜዳው ትገባላችሁ ወይንስ አትገቡም? ስግደት ለክርስቲያን ምንድን ነው በሚለው ልደት አትወያይም ማለት ነው። ቴንክ ዩ። እሺ አይ ቲንክ ልደት ፖይንቱን ያገኘው አይመስለኝም። ምክንያቱም ይሄ ዶክትሪናል የሆነ ኢሹ ነው እኛ የምንወያየው። አሁን ስግደት ብለህ ስታነሳ ይወስደናል ወደ ክብር ለእግዚአብሔር ብቻ። እኛን ዶክትሪን አሰሉተራን እኔ መናገር የምችለው ይሄንን እችን ፖይንቷን ብቻ ይዤ የሆነች ወርድ አይደለችም ብዬ መወያየት አልችልም። ኦኬ። ምክንያቱም ስግደት ለእግዚአብሔር ብቻ ክብር ለእግዚአብሔር ብቻ የሚለው ይህንኑ ሐሳብ የያዘ ነው። አሁን አንተ የምታወራውን ሐሳብ ማለት ነው። ስለዚህ እዛ ሐሳብ ውስጥ ስፔሲፊክ አርግተን ሶላ ዲያግሎሪያ ላይ መነጋገር ከቻልን ይሶኬ። ግን አንዲት ወርድ ይዘ አምልኮ ስግደት ሁሉ አምልኮ ነው የምትል ወርድ ይዘ ምን ልታነሳ እንደምትችል ነው ከመጀመሪያው ማለት ነው። ምን ልታነሳ 7-8 ጥያቄ ጻፍከውን ጥያቄ አውቀዋለሁ። ሰው ዶክትሪናሊ መነጋገር የምትችል ከሆነ ሶላ ዲያግሎሪያ ላይ መነጋገር የምትችል ከሆነ ይሄው እንነጋገር። ምክንያቱም ያ ይሄንንም ስለያዘ ማለት ነው። መነጋገር አንችልም ካላችሁ መቀጠል እንችላለን። በቃ እኔ አንደኛ እሺ ዮሐዴ አፍነናል። ግን እኔ አንድ ደቂቃ ስጡኝና እንዴ ልናገር። በጣም የሚገርመው ነገር እስካሁን ልክ ደቂቃውን እስክንይዝ ድረስ ስግደት ለክርስቲያን የሚል ነገር ከቃሌማ አንደበት አልወጣም፣ ከማናችሁም አልወጣም። ልክ ደቂቃው ሊጀመር ውይይቱ ሊጀመር ሲል አቤላ ሐሳብን አቀረብክ። ከዛ የሆነ ነገር አላችሁ፣ ወደ ስፔሲፊክ ነገር ውስጥ ገባችሁ። ኦኬ፣ በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይስ አይደለም ነው ርዕሳችን። አንተ የፈለግከውን ነገር አንሳ፣ ክብር ለእግዚአብሔር ብቻ ብለን አንሳ፣ ምንም አንሳ። የኛ ቶፒክ ግን በመጽሐፍ ቅዱስ እንደያዘ ሰው በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ? በእግዚአብሔር ቃል ስግደት ሁሉ አምልኮ ነው ወይ? ርዕሳችን ይሄ ነው። ከዛ በኋላ ከብሉይ ኪዳኑም ከአዲስ ኪዳኑም ከአባቶች ትምህርትም እያመጣን እኛ እንሞግታቸዋለን። ኦኬ። ምክንያቱም በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ? ይሄ ነው የኛ ሐሳብ። ዮሐዴ ሐሳብ ስጥና ወደ ውይይቱ ብንገባ። አይ ይሄ ርዕስ ይቅርብን ከተባለ ደግሞ የሰውንም እድሜ ባንፈጅ። እኔ ጋር በጣም ሌሊት እየሆነ ነው። ቶሎ እንትን ብለን አዎ እኔ አይ ዶንት ኖ የሆነ በጣም ስፔሲፊኬሽን ሲበዛ የሆነ ለማምለጥ የተፈለገ ነገር ያለ ይመስላል። በቃ ከመጀመሪያ ጀምሮ ሲወያዩበት የነበረው ኮንሴፕት ወይም ደግሞ ሐሳብ በቃ ስግደት ሁሉ አምልኮ ነው ወይ የሚል ሐሳብ ነው። ከዛ በክርስቲያኖች መነጽር ማለት ለምሳሌ በክርስቲያኖች አይን ወይም ደግሞ ለክርስቲያኖች ስትል ለምሳሌ ቃሌ መጽሐፍ ቅዱስን በመጽሐፍ ቅዱስ ማለት ነው ወይስ አይደለም? በመጽሐፍ ቅዱስ ማለት ነው ወይስ አይደለም? እቺን ምናልባት አሪፍ ጥያቄ ዮሐድ ቴንክ ዩ ሶ ማች። አሪፍ ጥያቄ።
ያው ብዙውን ጊዜ ስታፍድ የሆኑ ርዕሶች ናቸው ለማምለጥ ለማምለጥ የሚመቹትና ስታፍድ አታርጉት። ለማምለጥ የሚመቸው እሱ ስለሆነ ስታፍድ አታርጉት። ስፔሲፊክ ርዕስ ምን ጊዜም ቢሆን የተለመደና በጣም የሚፈለግ ነገር ነው። በመጀመሪያ እሱ አለ የጠየቁን መልስልኝ። ሁለተኛው ግን እሺ በዛው ስለተሳሳት ክላስ ተካክለ በየ ነው የጠየቀኝ ነው። እኔ እኮ አይችን ሐሳብ መልስልኝና ከዛ እንደዛ እያልክ ከሆነ ከዛ እኔ ማወራውን ሚስ አንደርስታንድ እንዳላረገ ነው ሐሳብን በዛው አስቀጥል ማለት ነው። ገባኝ። እሺ ያ መጀመሪያ እቺን ስለተሳሳት ክላስ ተካክለ በየ ነው። ወደ ጥያቄ ስመጣ ለክርስቲያን ስል በምንድን ነው ስንል መጽሐፍ ቅዱስ ውስጥ የተጻፈውን ነገር በሙሉ የምንመለከተውኛ በክርስቲያናዊ መነጽር ነው አይደለ? ለዚህ ነው የይሁዳውያኑን ሰንበት አከባበር እዚህ ጋር እኛ መተን እንትን ማናደርገው እንደማንኛውም ክርስቲያን ግሎባል እዚህ ጋር መተን ቅዳሜን ምናምን ማንለው በክርስቲያናዊ መነጽር መጽሐፉን ስለምንመለከተው። በክርስቲያናዊ መነጽር መጽሐፉን መመልከት አንድ ነገር ነው። ክርስቲያናዊ የሆነውን ቪው ይዞ ግን መምጣት ያስፈልጋል ነው ፖይንት። ስለዚህ ለክርስትና እንደ ክርስቲያን ስግደት ሁሉ ምንድን ነው የሚለውን ጥያቄ ይዘን እንገባለን። ከመጽሐፍ ቅዱስ የፈለጋችሁትን አንሱ፣ የፈለግነው እናነሳለን። እሱ ላይ አይደለም ሊሚቴሽኑ ራሱ። ግን መጨረሻ ላይ ማረፊያችን ክርስትና ይሄን እንዴት ያየዋል አለቀ። ስለዚህ በዚህ ጉዳይ ላይ ነው እንወያያልኩ ያሉት። በጣም ስፔሲፊክ በጣም አሪፍ ነገር ነው። ለማምለጥ የሚመቸው ስታፍድ ሲሆን አሁን ተመልከቱ። አሁን ምንድነው በብሉይ ኪዳን የተጻፉ እውነቶች እንዳሉ ያምናሉ እነዚህ ሰዎች። አሁን በብሉይ ኪዳን የተጻፉ እውነቶች እንዳሉ ኮንፌስ እያደረጉ ነው። ባይ ዲፎልት አንዳንድ ነገሮች ዝም ብለህ ትመሰክራለህ እና እነሱን እንዴት ብለን እናምልጥ የሚለውን በቃ ክራይቴሪያ እያበጀን ነው። ወይም ደግሞ ማምለጫ ቦይ ስጡን እያሉ ነው። ገብቷችኋል? ምን እያለ ነው? ኦኬ አሁን እንዲህ የሚል አለ። ስለዚህ እሱን እንዴት ብለን እናብራራዋለን? አየህ፣ በብሉይ ኪዳን የተጻፉትን አብራርተን ወይም ደግሞ እንዴት አሽሞንሙነን ለማምለጥ ይመቸናል። ክራይቴሪያ በክርስቲያን መነጽር የሚል ሽፋን ካላደረግን በስተቀር መጽሐፍ ቅዱስ ላይ የተጻፈውን እውነት ለመቀበል ይከብደናል ነው። ስለዚህ በመጽሐፍ ቅዱስ አይደለም እያልክ ነው ማለት። ውይይቱ መጽሐፍ ቅዱሳዊ እንዲሆን ሳይሆን አንተ የሆነ ክራይቴሪያ ወይም በክርስትና መነጽር በክርስትና እይታ በሚል ሽፋን ውስጥ እንዴት አድርገን መሸፈን እንችላለን የሚል ሐሳብ ነው እያነሳችሁት ያላችሁ። ስለዚህ ባጭሩ ከናንተ ክብር ለእግዚአብሔር ብቻ አይሚን ስግደት ሁሉ አምልኮ ነው የሚለውን ሐሳብ ለመወያየት የሚችል ካለ ቅድም ሲገቡ እንደነበሩ ማለት ነው። ስግደት ሁሉ አምልኮ ነው የሚለው ባይዘወይ ለምንድን ነው አርቲኩሌት አድርገን ይሄን ኮንሴፕት እያነሳን ያለነው? ቀጥሎ ለሚነሱ ሐሳቦች ሁሉ ራሳቸው ስለሚመልሱት ነው ባይዘወይ። ለዛ ነው የሆነ መደበቂያ ርዕሶችን እየፈለጉ ያሉት። ክብር ወይም ደግሞ ስግደት ሁሉ አምልኮ ነው የሚል ሐሳብ ካልያዙ በስተቀር ቀጥለው የሚያነሷቸው አርጊመንቶች ሁሉ በሚገባ ስለሚመለሱ ነው ማለት። ይሄ ሶላ ዲዮ ግሎሪያ ኮንሴፕቱ ራሱ የተለያየ እይታዎች ወይም ደግሞ አነሳሱ ራሱ ሌላ ኮንሴፕት ስላለው እሱ አሁን ማንሳቱ ተገቢ አይደለም አቤላ ማለት ነው። ክብር ለእግዚአብሔር ብቻ የሚለው ኮንሴፕት ከምን አነሳሱ የሆነ ክብር የሚገባው ወይ ስግደት የሚገባው ለእግዚአብሔር ብቻ ነው ከሚል ኮንሴፕት ስላልሆነ እሱ ራሱ የቻለ ርዕስ ነው። እሱ ወደ ጎን እንተውና ስግደት ሁሉ አምልኮ ነው ብላችሁ በመጽሐፍ ቅዱስ ትወያያላችሁ ወይስ አትወያዩ? ሾርት እና ክሊር የሆነ ነው። ቴንክ ዩ። አንዴ ይችላልና ጆናይ ዝማስ ብለናል አውቃለሁ። ከዛ ቀጥላል። ተመልከቱ እንግዲህ 5800 ሰው ተመልከቱ። ክርስትናን ኮምፕሊትሊ የሆነ የነሱን ትምህርት ለማቆም ብቻ ክርስትና የሚለውን ሐሳብ ኢግኖር ለማድረግ እየሞከሩ ነው። ክርስትና የሚለውን ሐሳብ ኢግኖር ካደረገ አንድ ሰው ኖ ሞር ክርስቲያን በነገራችን ላይ። ስለዚህ ክርስትና የምትለዋን ሐሳብ ኢግኖር አድርገው መሄድ እየፈለጉ ነው። ምክንያት ሲባል በዛ ውስጥ ሸፍነው ሊያሳልፉ ያለው ትምህርት አለ። ከዚህ በፊት ሳደርግ እንደነበረው እንደተለመደው ማለት ነው። ከዚህ ውስጥ ከዛ ሽፋን ውስጥ ራሱ ጎትቶ ማውጣት በጣም ቀላል፣ የመጨረሻ ቀላል። ኦሬዲን በተግባር አሳይተናል ከዚህ በፊት። ጉዳያችን እሱ አይደለም። ጉዳያችን ሲጀመር ተሸፍኖ ማለፍ ቢሆን እንደ ክርስቲያን አንልም። እንደ ክርስቲያን ብሎ የምን ተሸፍኖ ማለት ነው? ሲጀመር ራሱ እንደ ክርስቲያን ከተባለ ጥርት ይበል እስቲ ክርስቲያን መሆንን አሳየኝ አንተ በትምህርት ውስጥ እያልኩ ነው ያለሁት፣ እያልከኝ ነው ያለው በቀላሉ ማለት ነው። ስለዚህ እንደ ክርስቲያን ነው እንትን የምታደርገኝ አፕሮች የምታደርገኝ። አይ ከተባለና አይ እንደ ክርስቲያን ሳይሆን እንደው ሸፋፍነን የሆነ በሰፊው የሆነ ጭንቅንቅ ባለ ርዕስ ውስጥ ሸፋፍነን የሆነ ትምህርቴን አሳልፋለሁ አይነት ሐሳብ ከሆነ እሱም አያዋጣም። እናየዋለን፣ ውይይቱ ስንገባ እናየዋለን። እንደ ክርስቲያን የሚለው ሪጀክት ተደርጓል። ለምን ሲባል እንደ ክርስቲያን የሚለው ብዙ ነገር ያጋልጣል። ስለዚህ ሪጀክት ተደርጓል። ይሄ የመጀመሪያው ነገር ነው። አሁን ውይይት ውስጥ ስንገባ ደግሞ ትመለከቱታላችሁ ቀጣዩን ነገር ማለት ነው። ለእኔ ግን
ስግደት ለአምልኮ ነው፣ ስግደት ሁሉ አምልኮ ነው ስል እንደ ክርስቲያን አስቤ ነው ስግደት ሁሉ አምልኮ ነው የምለው እንጂ እንደ አይሁድም አስቤ አይደለም፣ እንደ ፍቅር ሲዝምም አስቤ አይደለም፣ እንደ ምንም አስቤ አይደለም። እንደ ክርስቲያን አስቤ ነው ስግደት ሁሉ አምልኮ ነው የምለው። ምክንያቴ ሲባል ክርስቲያን ለእግዚአብሔር ብቻ የሚሰግድ ስለሆነ ከዚህ የተነሳ ነው ይሄንን ውይይት እንደ ክርስቲያን እንበለው ብዬ ኳሊፊኬሽን እያስቀመጥኩ ያለሁት ማለት ነው። ግን ይሄኛውን ነገር አንፈልገውም እያሉ እንደ ክርስቲያን ሊባል አይገባም እያሉ እንደምን ልትሞግቱን እንደሆነ ስንገባ ውይይት ውስጥ እናያለን። በእኔ በኩል ግን ይሄን የመጀመሪያውን ስቴፕ ተመልከቱት። ውይይቱ አይቀርም፣ በጭራሽ አይቀርም። የመጀመሪያው ስቴፕ እንደ ክርስቲያን የሚለው ኢግኖር ካልተደረገ እየተባለ ነው። እኔ ግን አሁንም እንደ ክርስቲያን የሚለውን የፈለገ ኢግኖር ቢደረግ በዚህ ርዕስ ግን አሁንም እገባለሁ። በመጽሐፍ ቅዱስ ነው ያላችሁታ። አሁንም እገባለሁ፣ ግን እንደ ክርስቲያን የሚለውን መነጽር ይዤ ነው የምገባው። ከአሁኑ ነው የምነግራችሁ። ይሄንን እናንተ በፈለጋችሁት መንገድ ሞግቱት። ቆይ እዴ አልጨረስኩም። እናንተ አልጨረስኩም። አንደኛ ነው ያልጨረስኩም፣ ሁለተኛ ያልተናገረ ሰው አለ ካንተ በፊት። ስለዚህ አንተ አውጥተና ደግሞ ሌላ ሰው አያወራም። ክርስቲያኖች ነው የምናወራው። ችግር የለውም። ከዛ በኋላ ይሰጣል። ችግር የለውም። ስለዚህ እንደ ክርስቲያን አንበለው፣ በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ እንበለው የሚል ሐሳብ ነው የተገባው። መጨረሻ ላይ ግን እንደ ክርስቲያን ስለሆነ የምናወራው ለእኔ ለክርስቲያኑ የምታመጡት ጥቅስ ይታወቃል፣ የምታመጡት ነገር ይታወቃል። ለእኔ ለክርስቲያኑ እነዚህ ምን ማለት ናቸው የሚለውን ነገር ግን ራሴ ስቴት አድርጋለሁ። ስለዚህ እናንተ የምትፈልጉትን ሐሳብ ይዛችሁ መጽሐፍ ቅዱስን ይዛችሁ ግቡ፣ እኔም መጽሐፍ ቅዱስን ይዤ ይገባል። በዚህ መንገድ እናደርገዋለን። እንግባ፣ ችግር የለውም። ቃልዬ ከጨረስክ ሐሳብ እንስጥና ከዛ ጆናታን እንትን ይበል። አሁን ትንሽ ውሸት ስለተነገረው ውሸቱን ላጥራ። እንደ ክርስቲያን አንፈልግም ያለ ማንም የለም። እኔ አንዳንዴ ኦነስት ብትሆኑ ጥሩ ነው። ሚዩት አግልኝ ቃልዬ፣ አንዴ ኦነስት ብትሆኑ ጥሩ ነው። ምክንያቱም ማቹርድ ነን፣ የሚያዳምጠን ሰው አለ። እንደ ክርስቲያን አንቀብ ማንም ያለ የለም። እንዲሁም የሚገርመው ነገር እንደ ክርስቲያንማ መጽሐፍን በምላት እንደሚረዳ ሰው ነው እየጠየቅናቸው ያለን። ምን ብለን? በመጽሐፍ ቅዱስ እያለን፣ እንደ መጽሐፍ ቅዱስ እያለን። ክርስቲያን ማለት ብሉይና ሐዲስን አስማምቶ የሚረዳ ብሉይና ሐዲስን እያስማማ የሚያስተያይ፣ የሚመዝን፣ የሚመረምር መጽሐፍ ቅዱስን በምላት የሚቀበል ነው። ስለዚህ ሁሉ ነገራችንን በምላት ነው የምንረዳው። እኛ በቁንጽል የሚመቸንን ፓርት ወስደን የማይመቸንን እየጣልን ቡፌ ስላልሆነ ማለት ነው። እንዲሁም እንደ ክርስቲያን ምን አልናችሁ እናንተን? እንደ መጽሐፍ ቅዱስ የክርስቲያኖች ስለሆነ ለእኛ የተሰጠ ስለሆነ ምን አለን? እንደ ክርስቲያን በመጽሐፍ ቅዱስ እንደ መጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ ወይስ አይደለም? እንደ መጽሐፍ ቅዱስ እንዴት ይታያል? እንደ እግዚአብሔር ቃል እንዴት ይታያል? መጽሐፍ ቅዱስን እንመርምር፣ እንፈትሽ። ብሉይን ከሐዲስ እንፈትሽ። ከዛ ደግሞ በአባቶች ትምህርት እንፈትሽ። አባቶች እንዴት ተረዱት? እንዴት ነበር ህይወታቸው? ብሉይንም ሐዲሱንም አባቶች ስለሚጠቅሱ ማለት ነው። ስለዚህ እነዚህን አድርገን ለሰው የሚጠቅመውን ነገር እንስጥ እያልን ነው። እንደ ክርስቲያን አንፈልግም አሉ የሚለው ነገር በጣም ትልቅ ውሸት ነው። ኦነስት ሆነን ሀሳቦች ብንሰጥ ጥሩ ነው ብዬ አስባለሁ። ጆናታን ሀሳቡን ይስጥና ምክንያት እንደ ክርስቲያን ሲባል ሁላችሁም ሪጀክት እያደረጋችሁ ስለሆነ ይሄ ሰው ይቀጥልና ጆናታን ጆና ካለ በኋላ ግን ወደ ውይይቱ ቀጥታ ብንገባ ጥሩ ነው። ብዙ ውይይቱ ራሱ ጆና ይቀጥል። አሁን አንተ ማወቅ ያለብህ ውይይቱን እጅግ በጣም እያንዛዛ ያለው ፐርሰናሊ አንተ ነህ። ጆና ሀሳብና እኔም ሀሳብ አለኝ። ልደት የጆናታን ይቀደምና ከሱ ቀጥሎ እናገራለሁ። በቃ የመጨረሻ ጆናታን፣ ከዛ ልደት፣ ከዛ እንጨርሳለን በዚህ ርዕስ ላይ። እሺ ጆናታን ቀጥል። እሺ ቃል ችግር የለም። ብሉይ ኪዳን ላይ የሚጠቃቀሱትን ነገሮች እናውቃቸዋለን። ኢቨን እኛ ብሉይ ኪዳንን አንቀበልም አላለም። ከታችም እንደዛ እየተጻፈ ስላየው ነው። ብሉይ ኪዳንም አዲስ ኪዳንም እንቀበላለን፣ ምንም ጥያቄ የለውም። ታውቃላችሁ። ግን ያንን ፕሪስክሪፕቲቭ ቴክስት አድርገው የሚያሳይ ከሆነ ችግር የለም። ያንንም ተሰገደ ምናምን የሚለውን ነገር ማለት ነው። ስለዚህ መወያየት እንችላለን። ፍሬምወርካችንን አስቀምጠናል። አዘ ክርስቲያን ስግደት፣ ክብር ለማን እንደሚሰጥ እናውቃለን። እና ደግሞ ሶሊ ግሎሪያ ዲዮ ግሎሪያ ላይ ከምን አንጻርም እንደተባለ ቼክ ብታርቁ ጥሩ ነው። የተሳሳተ ነገር ቅድም ሲባል ስለነበር ማለት ነው። ለማንኛውም ወደ ውይይቱ ብንገባ ጥሩ ነው። ጆ ሀሳብን ከጨረስክ ዮኒ አንዴ እንድትሰማኝ ይፈልጋለሁ። ሞር ሆስት እሱም ስለሆነ ለሌሎቹም ለክርስቲያኖች በተለይ በእኛ ሳይድ ያሉ ክርስቲያኖች እንዲረዱት ፈልገው ነገር እስካሁን ድረስ እያጨቃጨቀን ያለው ርዕሰ ጉዳይ መጀመሪያ ይዘነው በመጣነው ርዕሰ ጉዳይ ወገኖቻችን ትንሽ ሪፎርም ስላደረጉት ነው ቶፒኩን። እንግዲህ እንዳያችሁት ከመጀመሪያ ጀምሮ የነበረው ውይይት
ስግደት ሁሉ አምልኮ ነው ወይ? አምልኮ ነው ብለው ነበረ ሲገቡ የነበሩ ጴንጤዎች ከኛ ጋር ሲወያዩ የነበሩት። አዎ የትኛውም ስግደት አምልኮ ነው ብለው አፌርም አድርገው ገብተው ነበረ ሲወያዩ የነበሩት። አሁን ግን ከኛ ጋር ሊወያዩ የመጡት አካላት ስግደት ሁሉ አምልኮ ነው ብለው ስለማያምኑ ለሰዎች ክሊር እንዲሆን ስለፈልግ ስግደት ሁሉ አምልኮ ነው የሚለውን ስለማያምኑ ሰው ምን ማድረግ አለባቸው? ክብር ለእግዚአብሔር በሚለው እንወያይ የሚል ሀሳብ ተነሳ። ከዛ ቀጠላለና ይሁን ስግደት ሁሉ አምልኮ ነው፣ ግን በክርስቲያን ፐርስፔክቲቭ ደግሞ ስናየው የምትለው ሀሳብ ግልጽ ያልሆነላችሁ ሰዎች ግልጽ ለማድረግ ቅድም ዮሐዴም አንስቶታል። ምን ለማለት ነው? ኦብቪየስሊ የብሉይ ኪዳን ላይ ልናነሳቸው የምንችላቸውን ሀሳብ አይ ከክርስቲያን አንጻር እንዲህ ነው፣ እነሱ በአይሁዳውያን ዘንድ ጌታ ከመምጣቱ በፊት በነበረ እይታ ተብሎ ሊታለፍ ስለተፈለገ ቅድም ዮሐድ እንዳለው የማምለጫ መንገድ ስለሆነች እንደዛ ለማድረግ ነው የተሞከረው። ስለዚህ አሁንም እኔ ከእናንተ ጋር ደጋግሞ ውይይት እንዳደረገ ሰው በተለይ ከወንድሜ ቃሌ ጋር ቶፒኩ ግልጽ ሳይሆን እናንተም ኮንፈርም ሳታደርጉት እኛም ኮንፈርም ሳናደርገው ወደ ውይይቱ መግባት በፍጹም አንችልም። ምነግር ድጋሚ ከሁለታችሁም ካንተም ሆነ ከጆ የምንጠብቀው አንድ ኮንፈርሜሽን አለ። ወደ ውይይቱ እንገባለን የምትሉ ከሆነ ቶፒክ ምን ጊዜ ሊከበር ይገባል። ከቶፒክ ውጭ ከሆነ ውይይቱ መረን የለቀቀ ነው የሚሆነው። የኔም የዮሐድም የሌሎች ክርስቲያን ወንድሞቼ ከናንተ ከፕሮቴስታንቶች ጋር ለመወያየት የመጣ ነው ስግደት ሁሉ አምልኮ ነው ብላችሁ አምናችኋል ብለን ስላመንን ነው። ዳትስ ኢት ዊ ኒድ ዩር ኮንፈርሜሽን ስቴትመንት እንፈልጋለን። እዚህ ጋር ክሊርሊ ኮንፌስ ማድረግ አለባችሁ። ልክ እኔ ስግደት ሁሉ አምልኮ አይደለም ብዬ እንደ አንድ ክርስቲያን እንደማወራው እኔ ይኸው ኮንፊደንት ነኝ። ስግደት ሁሉ አምልኮ አይደለም። ያሬድ የምትጠይቀው ስግደት ሁሉ አምልኮ አይደለም ይላል። ዮሐዴንም መኩን የምትጠይቀው ስግደት ሁሉ አምልኮ አይደለም ብሎ አፈርም አድርጎ ነው የሚነሳው፣ ኮንፈርም አድርጎ ነው የሚነሳው። አንተ ደግሞ ስግደት ሁሉ አምልኮ ነው ብለ ኮንፈርም አድርገ ተነስተ አጠገብ ካሉ ክርስቲያኖች ጋር የመወያየት ድፍረቱ አለ ወይንስ የለህም? ወደ ግራም ወደ ቀኝም ወደ ኋላም ወደፊትም ምንም አይነት ማምለጫ መንገድ ሳታመቻች ልክ እኛ በልበ ሙሉነት ስግደት ሁሉ አምልኮ አይደለም ብለን ደረታችን ነፍተ እንደምንናገረው ስግደት ሁሉ አምልኮ ነው፣ ስለዚህ እቃወማችኋለሁ፣ ቻሌንጅ አረጋችኋለሁ። አዎ የምታነሱት ነገር ሁሉ እንደ መጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ብለህ ቻሌንጅ ታደርገናለህ ወይንስ አታደርገንም? ለዛም አታደርገን ከሆነ ወደ ቀጣዩ ውይይት መሄድ ይጠበቅብናል። ምክንያቱም ቶፒኩን ልትቀበሉትና በዛ ርዕስ ላይ የማውራት አቅም እንደሌላችሁ እያሳያችሁን ስለሆነ ሶሪ። እሺ ከቅድም ጀምሮ ስታንዳችንን በደንብ ክሊር አድርገን አስቀምጠናል። ዮኒም እዚህም ያላችሁ ሰምታችኋል። እንደ አንድ ክርስቲያን ቆሜ ስግደት ሁሉ አምልኮ አይደለም ብዬ ሞግታለሁ በልበ ሙሉነት ብሏል ወንድማችን። በተደጋጋሚ እንዳየነው ኦልሬዲ ውይይት ላይ በተደጋጋሚ ኦፍ ኮርስ አይተነዋል። ያየነውን ደግሞ በደንብ እናውቃለን። ከተገባ በኋላ ምን ሊሆን እንደሚችል ምን ሊከሰት እንደሚችል ሁላችንም እና ውጤቱን እያወቅነው የምንወያየው ውይይት ነው። ስለዚህ እሱ አይደለም ፖይንታችን። ግን ደግሞ ክሊርሊ እንደ ክርስቲያን ስግደት ሁሉ አምልኮ አይደለም ብዬ እገባለሁ ሲል ሰምታችሁታል። እንደ ክርስቲያን ማለት ነው። ይሄን እኮ ነው እያልኩ ያለሁት። ዮኒ እዚሁ ቃል በቃል ሰምታል። እንደ ክርስቲያን ስግደት ሁሉ አምልኮ አይደለም ብዬ እገባለሁ ብሏል። ሉክ አሁን እንደ ክርስቲያን ስግደት ሁሉ ሉክ ቃሌን በደንብ አድርገህ ስማ። ኦኬ እንደ በፊቱ ውይይት እንዳይሆን ማለት ነው። እንደ ክርስቲያን ስግደት ሁሉ አምልኮ ነው ብዬ እገባለሁ። ይሄው ፊት ለፊት እንደ ክርስቲያን ብሎ ስለጀመረን ይሄን ያስከተልኩት እንደ ክርስቲያን ስግደት ሁሉ አምልኮ ነው ብዬ እገባለሁ። ትገባለህ? አሁን ይሄው ይጀምር። ወደ ርዕሱ ይገባና በጥያቄና በትምህርት ይፈታ። ምክንያቱም በጣም እውነት እድሜያችን ላይ ጊዜያችን ላይ የቀለድን ነውና መጽሐፍ ቅዱስን ኦን እንደሚያደርግ ሰው እንደ መጽሐፍ ቅዱስ በመላት እንደሚረዳ ሰው አሁን ለምሳሌ አንድ ሰው ከብሉይ ኪዳን ጠቅሶ ይሄ ቢለን ሌላ ሙስሊም የሆነ ሰው ቢጠይቀን አይ እኔ ክርስቲያን ነኝ የብሉይ ኪዳን አይመለከተኝም ልንለው ነው እየቆራረጥን። ስለዚህ በዚህ መልኩ እናርገው። ትምህርቱ ይነሳ፣ ብሉይ ኪዳንም አዲስ ኪዳንም የአባቶች ትምህርት የሚጠቀስ እናንተም ትምህርታችሁን ስግደት ሁሉ አምልኮ ነው ያላችሁበትን ትምህርት የአባቶች ትምህርት ፕሩፍ አድርጉ። በዛ መልኩ ውይይቱን እንጀምር። ያለበዚያ እኔ ጋር አሁን ከሌሊቱ 2 ሰዓት ሆኗል ኤም ሶ ፕሊዝ አንድ ነገር አድርጉ። እሺ እኔ ዝግጁ ነኝ። እኔ እየጠበቅኩ ነው። እኔና ጆና እየጠበቅን ነው። ጆና ስለዚህ ወይ ልደት ወይ ዮሐድ ጀምሩልን ፕሊዝ ጀምሩልንና እኔ እንደሰማሁት ሌሎችም እንደሰሙት ብዬ ማምነው
ምንድነው ስግደት ሁሉ ምን አይደለም አምልኮ አይደለም የሚል አለ። እነ ቃል ደግሞ ስግደት ሁሉ አምልኮ ነው የሚባል ነገር ነው ያለው እንደገባን በሙሉ። ስለዚህ እነ ወይ ዮሐድ ወይ ልደት ጀምሩትና መሆኑና ለመሆኑን በደንብ አጣርታችሁ ነገሩና በ7 ደቂቃ ውስጥ ከዛ ደግሞ እነሱ የሚሉትን እንሰማለን። በቃ ይሄን ያህል ከተጨቃጨቀ ስግደት ሁሉ አምልኮ አይደለም ነው የምንለው። እነሱ ስግደት ሁሉ አምልኮ ነው የሚሉት። ዮሐዴ ጀምር፣ ሌትስ ጎ እንግባ። ጀምር በሉ እነሱ ናቸው አፓርትመንት የሚጀምሩት። 8 ደቂቃ ይሆንና እንደ ሐሳብ 4 ደቂቃ መግቢያ እየሆነ እንዲሄድ ማለት ለሁለት እኩል እንድትካፈሉት እኛም እንድንካፈል። ኦኬ ጀምር በሉኝ እንግዲህ የምትጀምሩ ሰዎች። እኛ ነን የምንጀምረው ወይስ እንዴት? እኔ እንጃ በምን ተስማማችሁ? እሱን ያ ልደት ወይ ዮሐድ ይጀምሩት። እነሱ አምልኮ ነው ብለው ስለሆነ የሚያነሱት ምናልባት ሐሳባቸውን ከነሱ አፈርማቲቭ እነሱ ናቸው በሚለው ተስማምተን ነበር ብዬ። አረ ለእናንተ ነው የሚያዋጣው። ዮሐድ መነኝ በደንብ ያዋጣል። አረ እሺ ችግር የለውም መጀመር እንችላለን። ዋዲ ጀምር። ደቂቃ ተጠቀም። ስንት 4 ደቂቃ ነው? 4 ደቂቃ ፈለገ መጨመር ይችላል። የልደትን ሰዓት መውሰድ ይችላል። 8 ደቂቃ አላችሁ፣ ለሁለት መካፈል ትችላላችሁ። በቃ እኔ እስከዚያ እንትን በልና እኔ የተወሰነ ሐሳብ ብቻ ላንሳ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ በሚሆን እሺ ሥላሴን በማመን እጀምራለሁ። ስግደት ሁሉ አምልኮ ነው የሚል ነው። እንግዲህ ተመልከቱ፣ አንድ ክርስቲያን ለመባል መጽሐፍ ቅዱስም ብሉይን ከሐዲስ መቀበል መቻል አለበት። ብሉይ ኪዳንን ስንመለከት ባይዘወይ የአይሁዶች ባህል አይደለም የተጻፈው፣ ክርስቲያኖች ወይም ደግሞ በእግዚአብሔር ትእዛዝ ወይም ደግሞ በእግዚአብሔር ሐሳብና ቃላት ነው ባህላቸውም ስርዓታቸውም የሚመሰርቱት። አይሁዶች ባይዘወይ ከአሕዛብ የሚለያቸው ትምህርታቸው፣ ህይወታቸው ሁሉ ከእግዚአብሔር የተነሳ ባህል ያደርጉታል እንጂ ከባህላቸው የተነሳ የእግዚአብሔርን ትእዛዝ አያከብሩ። ስለዚህ ከእግዚአብሔር በሚመጣው ትእዛዝ ባህላቸውን ሴት ያደርጋሉ። የአይሁዶች ትምህርታቸውን ይሄን በደንብ ማወቅ መቻል አለባቸው መጀመሪያ። ስለዚህ አይሁዶች ሁልጊዜ ማለት በብሉይ ኪዳን ቅዱሳን ምንላቸው አባቶች ሁሉ ብንመለከታቸው ለሚገባቸው ሁሉ ክብራቸውን፣ አክብሮታቸውን፣ ሰላምታቸውን ለመግለጽ በስግደት ሲገልጹ እንመለከታለን። ከነዛ መካከል የተወሰኑትን ልጥቀስ ነኝ። ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ ዳንኤል ናቡከደነጾርን ላቆመው ምስል አልሰግድም ብሎ ወደ አንበሳ ጉድጓድ ከተጣለ በኋላ ከአንበሳ ጉድጓድ ሲወጣ ዳንኤል ማለት ነው፣ ለዳንኤል ናቡከደነጾር በግንባሩ ተደፍቶ ሰገደለት ይላል። ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ የዚያን ጊዜም ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት ይላል። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ ይላል። ተመልከቱ፣ ናቡከደነጾር ለዳንኤል ሲሰግድለት በግንባሩ ተደፍቶ ዳንኤል አልሰግድም ብሎ ነበረ ለጣዖት። ነገር ግን ናቡከደነጾር ለዳንኤል ሲሰግድለት ሲቃወሙም አንመለከትም። ምክንያቱ ስግደት ሁሉ አምልኮ አይደለምና ነው። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ደግሞ ለዳንኤልና ለእግዚአብሔር እስራኤላውያን ሲሰግዱ እንመለከታለን። አንደኛ ዜና 29:20 ላይ ህዝቡ ሁሉ እስራኤላውያን በሙሉ ማለት ነው ለዳዊትና ለእግዚአብሔር ሰገዱ ሲል እንመለከታለን። ይኸው ዳዊትም ጉባኤውን ሁሉ አምላካቸውን እግዚአብሔር ባርኩ አላቸው። ጉባኤውን ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ ይልና ራሳቸውንም አዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ስለዚህ ለንጉሱም ለእግዚአብሔርም ሰገዱ ይላል። እግዚአብሔርንም ዳዊትንም በአንድነት አመለኩ ማለት በጭራሽ ሊሆን አይችልም ማለት በጭራሽ ሊሆን አይችልም። ምክንያቱም እስራኤላውያን የእግዚአብሔር ህዝቦች ናቸው። እግዚአብሔር ደግሞ በክብሩ የሚደራደር አምላክ አይደለም። የምርም ስግደት አምልኮ ቢሆን ኖሮ እግዚአብሔር አምላክ እስራኤላውያንን ያጠፋቸው ነበረ። ምክንያቱም በክብሩ የማይደራደር ቀናተኛ አምላክ ነኝ ብሎ ስለተናገረ ማለት። ስለዚህ የሆነ እንደ ሙስሊሞች በብሉይ ኪዳን አምልኮ አልነበረም፣ ሐዲስ ኪዳን ሲመጣ አምልኮ ሆነ ካላችሁ የሙስሊሞች ትምህርት ይዛችሁ ካልመጣችሁ በስተቀር። እስኪ ከሐዲስ ኪዳንም 2 ጥቅሶችን ብቻ ላንሳና ለወንድሜ ልተውለት። ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ጀምሮ እንዲህ የሚል ቃል እናገኛለን። የወህኒ ቤት ጠባቂው ታስታውሳላችሁ፣ የወህኒ ቤቱ በሮች ተሰብሮ ሲያገኝ በጳውሎስና ሲላስን ያገኛቸዋል እና ምን ይላል?
ጳውሎስ ግን በታላቅ ድምፅ ራሱን ሊያጠፋ ሲል እንዳታደርገው ብለው ከተናገረ በኋላ መብራት ለምኖ ወደ ውስጥ ሮጦ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ ይላል። ጳውሎስና ሲላስ ኧረ ተው ይሄ አምልኮ ነው ተነስ አላሉትም። ኦኬ ለምን እንደሰገደ በሚገባ ስለሚያውቀው። በሚያስደንቅ ሁኔታ ግን ጌታችን ራሱ ኦኬ ስግደትን ፈቅዷል ለቅዱሳን ማለት ነው። እሱ ራእይ ምዕራፍ 3 ከቁጥር 9 ጀምሮ እንመለከታለን። ምን ይላል? እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዶች እሰጥሃለሁ እነሆ ይላል መጥተው በእግሮችህ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ይኸውላችሁ ለቤተ ክርስቲያኑ አለቃ አይሁድ ሳይሆኑ አይሁድ ነን የሚሉትን መጥተው እግርህ ስር እንዲሰግዱ አደርጋቸዋለሁ አለ። ማ ክርስቶስ ራሱ ኦኬ እንዲያመልኩ አደርጋለሁ ማለቱ ነው። ስለዚህ አምልኮን ከፈቀደ ወይም ደግሞ የሰውን አምልኮ እግዚአብሔር ከፈቀደ ከባህሪው ጋር የሚጻረን ታደርጉታላችሁ። እግዚአብሔር ይስጥልኝ። ልደት ሻቀጥ ኦኬ ወንድሜ ይሁድ እግዚአብሔር ያክብርልኝ። በጣም ቆንጆ አድርገህ አቅርበኸዋል። እንግዲህ የኛ መነሻ እንዳያችሁት ስግደት ሁሉ አምልኮ አይደለም። አምልኮ የሚለውን ሐሳብ በራሱ በመጀመሪያ ደረጃ ማብራራት አለብን። ሰው በግንባሩ በምድር ላይ ስለተደፋ ብቻ አመለከ ያንን ሰው አመለከው ልንል እንደማንችል አምልኮ ገና ከጅምሩ በመስገድ ብቻ የሚገለጥ ነገር አይደለም። ሰው በልቡ እግዚአብሔር አምላክ አንተ ፈጣሪ ዓለማት ነህ፣ አንተ ገዢ ዓለማት ነህ ብሎ የሚናገር ከሆነ ይሄ ከመስገዱም በፊት እግዚአብሔርን ያመልካል። አምልኮ ስንል እሱ ብቻውን ለሚያደርገው ፈጣሪ ለሆነው አምላክ ለሆነው ለዚያ አካል የምናቀርበው ነገር ነው እንጂ በስግደት ብቻ የምናደርገው ነገር እንዳልሆነ ሁላችንም እናውቅ ይገባል። ኦኬ እሺ፣ ከዚህ በቀድሞ የነበሩትን እስኪ በብሉይ ኪዳን አንዳንድ ሐሳቦችን ልንገራችሁ። ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ 23 ከቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብ ለቄጢ ልጆች ሰገደ አለ። ስለዚህ እነዛን ሁሉ ሕዝብ አብርሃም አመለካቸው እያሉ ነው ማለት ነው ጴንጤዎች እኮ። ምክንያቱም ስግደት ሁሉ አምልኮ ነው የሚሉ ከሆነ እንግዲህ አብርሃም ከጣዖት አምልኮ ነው የወጣው። እንደምታውቁት እግዚአብሔርን እያመለከ ያለ ሰው ነው። ታዲያ ከጣዖት አምልኮ እግዚአብሔር አውጥቶ ወደ ራሱ ያመጣው አባት ድጋሚ ሌላ ጣዖት ወይም ደግሞ ሰዎችን ያመልካል ብላችሁ ታስባላችሁ? የአብርሃም ስግደትን አምልኮ ነው ብለን የምንወስድ ከሆነ ከጣዖት አምልኮ እንደገና ወደ ሌላ ጣዖት አምልኮ መጣ ልንለው ነው ማለት ነው፣ ለሌላ ሰዎች ስለሰገደ። ስለዚህ መጽሐፍ ቅዱስ ስፔሲፊካሊ የትም ቦታ ላይ ስግደትን አምልኮ ነው ወይንም ደግሞ ሙሉ ለሙሉ አምልኮ ነው ብሎ ያስቀመጠበት ቦታ የለም። ለዚያም ነው በርካታ ሰዎች ምን ተብለዋል? ተሰግዶላቸዋል። ስለዚህ ከዚህ የተነሳ የአብርሃምን ሐሳብ ልናየው እንችላለን። ሌላኛው አንድ ማነሳው ሐሳብ ደግሞ ምንድነው? አሁን እዚህ በሐዲስ ኪዳን የተጠቀሰው ክፍል አለ። በዚህ በራእይ ዮሐንስ ምዕራፍ 3 ቁጥር 9 ቅዱሳን እኛ ወይም ደግሞ ስግደት የሚለው ሐሳብ ኢቨን እግዚአብሔር ራሱ ማለት ነው ራሱ ፈጣሪ ራሱ እንዲሰገድላቸው ሲያደርግ እኮ ተመልክተናል። አሁን ዮሐድ ያነሳው ሐሳብ ላይ በደንብ አስረግጬ የምነግራችሁ ምንድነው ቁጥር 9 ላይ እንደዚህ ይላል፣ እነሆ አይሁድ ሳይሆኑ ይላል አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበሮች አንዳንዶችን እሰጥሃለሁ አለ። ይሄንን የሚናገረው ፈጣሪ ነው። መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ታዲያ እግዚአብሔር አምልኮ ለሌላ ሰው ያጋራል እንዴ? ራሱ ሰዎች ተሳሳቱ እንበልሽ፣ ራሱ አምላክስ አምልኮ ለሌላ ሰው ያጋራል? ራሱ እግዚአብሔር እኮ ነው በእግሮቹ ፊት መጥተው እንዲሰግዱ አደርጋለሁ ብሎ እየተናገረ ያለው እኮ ራሱ አምላክ ነው። ከዚህ አንፃር ስግደት ሁሉ አምልኮ ቢሆን እኮ እግዚአብሔር አምላክም በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ ለዮሐንስ እንዲሰግዱ ወይንም ደግሞ በዛ በሰዓቱ ለነበረው በእግሮቹ ፊት መጥተው ይስገዱ ባላለም ነበር። እኚህን ሐሳቦች ስንመለከት ስግደት ሁሉ አምልኮ እንዳልሆነ እንመለከታለን። እንደገና ደግሞ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯም ተደፍታ በምድር ላይ ሰገደችለት፣ ለቦዔዝ ማለት ነው። በግንባሯ ተደፍታ በምድር ላይ ሰገደችለት። ስለዚህ ሩት አመለከችው ልንል ነው፣ ያውም በግንባሯ ተደፍታ ሰገደችለት ተብሎ ነው የተነገረው። ስለዚህ ይህንን ይዘን እና ይሄ ሁሉ አምልኮ ነው ልንል ነው ወይ? በርካታ መጽሐፍ ቅዱስ ላይ የተሰገደላቸው አባቶች አሉ፣ በርካታ የተሰገደላቸው ሰዎች አሉ። እነዛ ሁሉ እየተመለኩ ነው ወይ? ይሄ ሁሉ አምልኮ ከእግዚአብሔር ሕዝበ እግዚአብሔር የሆኑት እነዛ ለሌላ ሰው እያመለኩ ነው ወይ? ነው። ስለዚህ ስግደት ሁሉ አምልኮ ነው ምንል ከሆነ መጽሐፍ ቅዱስ ላይ የተሰገደላቸው እያንዳንዱ እነዛ ሁሉ ፕሮቴስታንቶች ምን እያሏቸው ነው? አማልክቶች ናቸው እያሉ ናቸው። የነዛ ሁሉ ቅዱሳን ስተዋል ብሎ እየተናገሩ ነው፣ አብርሃምንም ጨምሮ። ከዚህ የተነሳ ለአክብሮት የተሰገደውንም ስግደት አምልኮ ነው የምንል ከሆነ ብዙ ሰዎች እየተመለኩ እንደሆነ እየተናገርን ነው ማለት ነው። ከዚህ አንጻር ስግደት ሁሉ አምልኮ አይደለም፣ መጽሐፍ ቅዱስም አይደግፈውም። እሺ
እናመሰግናለን። ጀምር በሉኝ ቃልዬ ወይም ጆናታን። አንድ ጊዜ ከመጀመሪያ በፊት አሳድገኝና ካሜራ መክፈት እንድችል። ሰዓቱን በትንሹ መያዝ ትችላለህ አይደለ መዝሙሬ? አዎ እስከታያችሁ ይታያል አይደለ? ቁጥሩ ይታያል። ያ ኦኬ በቃ ቁጥሩ ከታያችሁ በዛ አንተ ማየት ትችላለህ። አብረን ጀምር በለኝ ብቻ። ኦኬ እሺ፣ አንዴ ልክፈት ካሜራዬን። እሺ መጀመር ይቻላል። የጌታ ጸጋና ሰላም ከሁላችን ጋር ይሁን። እቺን 4 ደቂቃ ልጠቀምና ለወንድሜ ለጆና ሰጣለሁ ማለት ነው። ለምንድን ነው ስግደት ሁሉ አምልኮ ነው ያላችሁት? ምክንያቱም እኛ ክርስቲያኖች ነን። ስለዚህ ስግደት ሁሉ አምልኮ ነው። ለምን? ክርስቲያኖች ነን። ማን ኧረ መጽሐፍ ቅዱስ ነው ያለው፣ እኛ አይደለንም። የቱ ጋር ነው መጽሐፍ ቅዱስ ያለው? ይኸው ዮሐንስ ወንጌል ምዕራፍ 4። እሺ ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ውይይት ላይ። ስለዚህ ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ባደረገው ውይይት ውስጥ እንደዚህ ብሎ ይናገራል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላታል። ከዛስ ነገር ግን በእውነት የሚሰግዱ ለአብ በእውነትና በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግዱለት እንደነዚህ ያሉትን ይሻልና በማለት ሲናገር እንመለከተዋለን። ስለዚህ አዎ ስግደት ለእግዚአብሔር ነው የሚሰጠው። ለምን ሲባል በእውነትና በመንፈስ ነው ስግደት የሚሰገደው። ይህም ደግሞ ለእግዚአብሔር የሚሰጥ ከመሆኑ የተነሳ ነው። ለእግዚአብሔር የምንሰጠውን ነገር አምልኮ ብለን እንጠራዋለን። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል በማለት ይናገራል። ስለዚህ የምንሰግደውን ስግደት የምንሰግደው በመንፈስና በእውነት ነው፣ እሱም ለእግዚአብሔር የሚሰጥ ነው ማለት ነው። ነገር ግን እዚህ ጋር ብቻ ብንቆም ጥሩ ነበር። ዮሐንስ ራእይ ምዕራፍ 19 ሁል ጊዜ የሚጠቀስ በመሆኑ ታውቁታላችሁ። እንደዚህ በማለት ይናገራል ሐዋርያው ዮሐንስ ማለት ነው። ልሰግድለት በእግሩ ፊት ተደፋው፣ ይህን ሁሉ ባሳየኝ መልአክ እግር ፊት ተደፋው። እሺ እርሱም እንዳታደርገው ተጠንቀቅ አለኛል። ከዛስ ለምንድነው እንዳታደርገው ተጠንቀቅ ያለው? ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ አለ። ለማን ስገድ አለው? ለእግዚአብሔር ስገድ። ኦኬ ለምን ሲባል እንዳታደርገው ተጠንቀቅ። ለምን? እኛ እኮ ራሳችን ምንድነን? አገልጋዮች ነን፣ አብረን ባሪያ ነን። ከኢየሱስ ምስክር ካላቸው ከወንድሞች ሁሉ ጋር ባሪያዎች ነን አብረን። ስለዚህ እንዳታደርገው ተጠንቀቅ። ስለዚህ ይሄ ምንን ያሳያል ሲባል ስግደት የሚገባው ለእግዚአብሔር ብቻ መሆኑን ያሳያል። ኦኬ ከእግዚአብሔር ውጪ ክርስቲያን ለማንም ሊሰግድ አይገባም። በአዲስ ኪዳን ስግደት ከእግዚአብሔር ውጪ ለማንም ሲደረግ ልንመለከትም አንችልም አናይም። ኦኬ እነዚህን ካልን በኋላ አንዳንድ ጥቅሶች ግን ተነስተዋል። በኋላ ዮሐንስ ራእይ ምዕራፍ 3 ላይ ምንድነው እያወራ ያለው? አይሁድ ሳይሆን አይሁድ ነን ከሚሉ ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ ነው ያለው። እያወራን ያለነው ስለ ክርስቲያን አጥብቀን ስለ ክርስትና ያወራንበት ምክንያት ምንድነው ውዶች? ስለ ክርስትና እየተወራ ስግደት ሁሉ አምልኮ አይደለም ተብሎ የቀረበው ጥቅስ ስትመለከቱት የሚዋሹ የሰይጣን ማህበር የሚላል እንዴ። ተወያዮቻችን ክርስቲያን ናቸው ብለን ነው እያወራን ያለነው። ነገር ግን ይሄ ክፍል የሚናገረው ስለሚዋሹ ስለ ሰይጣን ማህበር ነው። ስለ ስግደት ሲነገር ይሄ ስግደት የምን ስግደት ነው የተሰገደው? ማን ነው የሰገደው? ክርስቲያኖች ናቸው የሰገዱት? ይሰግዳሉ የተባሉት እነማን ናቸው? ክርስቲያኖች ናቸው አይደሉም። እና የሰይጣን ማህበር ናቸው እንዴ። በአክብሮት በጣም መጠይቃችሁ እናንተ ከነዚህ ጋር አይደንቲፋይ ትሆናላችሁ ወይ? ናችሁ ወይ? እናንተ እኮ ክርስቲያኖች ናችሁ እንጂ እንደነዚህ አይነት ሰዎች አይደላችሁም። ለእናንተ ልጠራው ራሱ አልችልም ይሄንን ስም ማለት ነው። ስለዚህ እናንተ ይሄን ስላልሆናችሁ ይሄ ለክርስቲያን ስግደት ይገባል፣ ክርስቲያን ለሌሎች ስግደት ሊያደርግ ይገባዋል የሚል ምንም አይነት ነገር የለውም። ሌሎች ጥቅሶችን በደንብ እንመጣባቸዋለን። ያነሷቸው ጥቅሶች አሉ። ባለችኝ 30 ሰከንድ ግን አንድ ነገር ልንገራችሁ። እነዚህን የጠቀሷቸውን ጥቅሶች ወንድሞቻችን ቀድመን እናውቃቸዋለን። እነዛ ጥቅሶች በሙሉ ደግሞ ተጠቅሰው ለቅዱሳን ስግደት ይገባል ተብለው ተጠቅሰው በጭራሽ አያውቁም። በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ ላይ ምን ታምናለች የሚለውን አሳያችሁና ሪባትን ላይ እንገባበታለን። አሁን ጆና መቀጠል ትችላለህ። እሺ ቴንኪው ቃሌ። ክብር ለእግዚአብሔር ይሁን። አሁን ቃሌ እንደተናገረው ልቀጥልና ስግደት እንግዲህ መጽሐፍ ቅዱስ ላይ ስንመለከት ዶክትሪናሊ የያዙ ወገኖቻችን አሉ። ስለዚህ ስግደት የአምልኮ ስግደት፣ የክብር ስግደት እያሉ እንደዚህ አይነት ታክሶኖሚ ይሰራሉ። በየትኛውም ቸርች ፋዘርስ ላይም ራሱ በኋላ ላይ እንመለስበታለን።
መቼ ዴቨሎፕ እንደተደረገ ይሄ ዱሊያ ሃፐር ዱሊያ ላትሪያ ምናምን እያሉ የተከፋፈለው ያ ታክሶኖሚ የመጣው ሌትሊ የመጣ ነው እንጂ ከመጀመሪያው ጀምሮ ያለ ተግባር አይደለም። ኢቭን መጽሐፍ ቅዱስ እንኳን ስለ ስግደት ሲናገር ይሄንን ታክሶኖሚ አንድም ቦታ ላይ አስቀምጦት አያውቅም። ነገር ግን በጥቅሉ እግዚአብሔር ለእግዚአብሔር ለአምላክ ብቻ ስገድ እሱንም አምልክ ብሎ ኢየሱስ ክርስቶስ ያው ያነሳውን በአዲስ ኪዳን ላይ እንመለከታለን። ዘዳግም ላይ ያለውን ሐሳብ በመጥቀስ ማለት ነው። ስግደት የሚገባው ለእግዚአብሔር ብቻ ነው። ይሄንን ጠቅለል ያለ ሐሳብ ነው የመጽሐፍ ቅዱስም ማስተምሩ ነው። ስግደት ለማን ነው? ለእግዚአብሔር ብቻ የሚገባ ነው የሚልን ነው። ለዛ ነው እኛም ስግደትን ከአምልኮ ጋር አዘ ክርስቲያን ስናወራ ስግደትን ከአምልኮ ጋር ስናገናኘው ለእግዚአብሔር ብቻ ነው መስጠት ያለብን ብለን እየተናገርን የመጣ ነው ማለት ነው። ሌላው ብሉይ ኪዳን ላይ የተነሱ አንዳንድ ሐሳቦች አሉ። እና ማነው ለነ ዳንኤል ንጉሱ ናቡከደነጾር ሰግዶለታል፣ ሌሎችም እንደዚህ ሰግዶላቸዋል ምናምን የሚባል ባይ ዘ ዌይ ኢንተርፕሪቴሽን ወይም ደግሞ ይሄ ሄርሜኔቲካል ሜቶዶሎጂውን እንኳን ኢቭን የተማረ ሰው እንደዚህ አይነት ስህተት እንኳን አይሰራም። አንደኛ ፕሪስክሪፕቲቭ ቴክስት የሚባል ነገር አለ፣ ዲስክሪፕቲቭ እና ፕሪስክሪፕቲቭ ቴክስት የሚባል ነገር አለ። ቴዎሎጂ በዲስክሪፕቲቭ ቴክስት ላይ ተመስርቶ ቴዎሎጂ መስራት አንችልም። ባጭሩ ማታውቁ ከሆነ ፎር ዩር ኢንፎርሜሽን በእነዚህ እንትኖች ላይ ተመስርታችሁ ነው የምትሰሩት። ስለዚህ እያንዳንዱ ነገር እንትና እንደዚህ ስላደረገ እኔም አደርጋለሁ ተብሎ መነሳት አንችልም ማለት ነው። ስለዚህ ብሉይ ኪዳን ላይ የተጠቀሱትን ማስተዋል ይኖርብናል። ነገር ግን እዚህ ጋር አድምቼ መናገር የምፈልገው ነገር ቢኖር በዲስክሪፕቲቭ ቅድም እንዳልኳቸው ዲስክሪፕቲቭ በሆነው ቴክስት ጌታችን መድኃኒታችን ኢየሱስ ክርስቶስም የተናገረው ዘዳግም ላይ እግዚአብሔር ትእዛዝ የሰጠው አንድ ነገር አለ፣ ስግደት ለእግዚአብሔር ይገባል የሚለው ማለት ነው። በዚህ ወይ ለቅዱሳን ስግደት ይገባል በሚል አሁንም ቻሌንጅ የምናደርጋችሁ እኔና ቃሌ በዲስክሪፕቲቭ ቴክስት ቪው በዛ ኮንቴክስት ውስጥ ወይም በዛ ፍሬምወርክ ውስጥ ሆናችሁ ለቅዱሳን ወይም ለሌሎች ለአይከን ሊሆን ይችላል ስግደት ይገባል ብላችሁ የምታስቀምጡ ካለ እሱን እንጠብቃለን። ሁለተኛ ብሉይ ኪዳን ላይ አዲስ ኪዳን ላይ የተቀመጡ አንዳንድ ክፍሎች አሉ። ስግደት ለነ ጴጥሮስም የተጠቀሰ ኢቭን ሐዋርያ ሥራ ምዕራፍ 10 ላይ ለምን ጴጥሮስ ከለከለው ታዲያ? ቆርኔሊዮስ ጴጥሮስ ፊት ለመስገድ ሲመክር እንዳታደርገው ሲለው እንመለከታለን። ሐዋርያ ሥራ ምዕራፍ 16 ቅድም ወንድማችን የጠቀሰው አንድ ክፍል አለ። እሱ ላይ ደግሞ ፕሮስኪኒዮ የሚልን ቃል የግሪክ ቃል አይደለም የሚጠቀመው ባይዘው እሱ ላይ እንመጣበታለን። ጥያቄና መልስ ሜቢ ካለ ወደ እሱ እንመጣበታለን። እያንዳንዱ ፕሮስኪኒዮ ለማን ነው የሚገባው ብሎናል? ለእግዚአብሔር ብቻ ነው ፕሮስኪኒዮ ከተባለ ማለት ነው። ላትሪያ ምንም ጥያቄ የለውም። አምልኮ ምንም ጥያቄ የለውም ለእግዚአብሔር። ነገር ግን ስግደት የሚባለውም ራሱ ለእግዚአብሔር እንደሚሰጥ አንድም ቦታ ላይ መጽሐፍ ቅዱስ አንድም ቦታ ኢቭን አዲስ ኪዳን ላይ ከተባለ እናንተ ናችሁ ያው እንትን የሚልባችሁ። ምክንያቱም አዲስ ኪዳን ላይ ምንም አይነት እንደዚህ አይነት ኤቪደንስ ስለማታገኙ ራእይ ላይም ያው ቃሌ በደንብ ስላስረዳ ምንም ጥያቄ የለውም። እሱ ጋር እንስማማለን። ቴንክ ዩ። እሺ ቴንክ ዩ፣ በጣም እናመሰግናለን። አናዘር ራውንድ 8 ደቂቃ አላችሁ። አሁን የተነሳውን ሀሳብ አንዳችሁ ደግሞ እንትን የምትሉበት ማለት ነው። ኦኬ 5 ደቂቃ እናድርገው። አልገባ 10 ደቂቃ ማለት ነው። ለቴ ያው የ2 ደቂቃ ልዩነት ብዙ ማተር ነው። ሀሳባችሁ ለመግለጽ እና አቤላ ሶሪ እነ ቃልዬ እና ጆናታን ትስማማላችሁ? ሪፊቴሽን ማለት ነው። 5 ደቂቃ ማለት 10 ደቂቃ 10 ደቂቃ ቶታል ማለት ነው በጋራ ማለት ነው። እሺ ፐርፌክት። የመጀመሪያውን 10 ደቂቃ ልቅደምና ቀጣይ አንተ ተዘጋጁበት። ኦኬ እሺ ጀምር በለኝ ልደት። ትልቁ ወይስ ወደ እኔ ትልቁ ላይ ነው የምትከፍተው ነገር አለ? የምከፍተው ነገር የለም። ከፍቼ ማነበው ነው ያለው። ስክሪን ምናምን አላዞርም፣ ግን እዚህ ጋር ነባለሁ። ስለዚህ ትልቁ ላገኝና እኔ የታይሙን እንዲያው እሱ እንደሚመች አንተ እሺ እንትን ማድረግ ትችላለህ። ኧረ ታፕታፕ ያርጉ፣ ትንሽ እያረጉ ማለት ነው። ኦኬ እሺ ንገራቸው። ታፕታፕ እያረጋችሁ ሼር እያረጋችሁ ሰዎች እንዲሰሙ ከባረኩ። ኦኬ ማስጀመር ትችላለህ።
እንግዲህ እንደተመለከታችሁት ከቀድም ጀምሮ ቶፒካችንን ክሊር አውት እናድርግ ስንል የነበረው ለዚህ ነው። ወንድሞቻችን ሲያነሱት የነበሩት ሀሳብ ስግደት ለእግዚአብሔር ብቻ ነው የሚል ነው። ማንም አልጠየቀም እሱን ሀሳብ። አንድም ኮንፈርም ማድረግ ያልቻላችሁት ሁለታችሁም እድሜ ዘመናችሁንም የማትችሉት አንድ ነገር ልንገራችሁ። ስግደት ሁሉ አምልኮ ነው ብላችሁን የገባችሁት እሱን ፕሩፍ ማድረግ አትችሉም። እስካሁን ያሳያችሁት እያንዳንዷ ነገር ለእግዚአብሔር ብቻ ተሰገደ የሚል የሚመስል ሀሳብን እንጂ ስግደት ሁሉ አምልኮ ነው የሚለውን ነገር ከመጽሐፍ ቅዱስ ገልጣችሁ ማሳየት እንዳልቻላችሁ እያየን እየተመለከትን ነው። ዋናዋ መረሳት የሌለባት ሀሳብ ስግደት ሁሉ አምልኮ ነው ወይ የሚለውን ነው እንጂ ለምሳሌ እርግጠኛ ነኝ መጽሐፍ ቅዱስን ከሚያውቅ ሰው እንደዚህ አይነት አርጊመንት ይቀርባል ብዬ አላስብም። ከጆንም ሆነ ከቃሌ የዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ ከአይሁድ ማህበርተኞች ምናምን የሚለው እንዴት እዛ ጋር እኮ የሰገዱት እኮ የተባሉት እኮ የአይሁድ ማህበርተኞች ናቸው እና ክርስቲያኖች እኮ አይደሉም። ፖይንታችን እኮ ክርስቲያኖች ይሰግዳሉ አይሰግዱም አይደለም። የሚሰገድለት ሰውዬ ግን አምልኮ እየተቀበለ ነው ወይስ አይደለም ነው በስግደት በኩል። ኦኬ እግዚአብሔር ሰይጣንም ይሁን ሰው ለዛን ሰው እንዲሰግድ እያደረገ ከሆነ እየተመለከ እያደረገ ነው የእናንተ ሀሳብ። ስግደት ሁሉ አምልኮ ከሆነ ሰይጣንም ይሁን ወይንም ደግሞ የሰይጣን ማህበርተኞችም ይሁኑ አይሁዶች ለዛ ሰውዬ ሲሰግዱ ያ ስግደት አምልኮ ነው የምትሉት እናንተ እና እግዚአብሔር በአይሁዶች አስደርጎ እያስመለከው ነው ወይ? ያን ሰው ያንን አካል እዛ ጋር እያስመለከው ነው ወይ? ማይገናኝ ሀሳብ ነው ያነሳው። አም ሶሪ ቃል እንደዚህ በቀላሉ የሚፈርስም አልመሰለኝም ነበር። ጠንከር ያለ ሀሳብ ጠብቄ ነበረ ካንተ። አሁንም ማሳየት ያልቻላችሁት ነገር የጳውሎስ እዚህ ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ላይ ያለው መብራትም ለምኖ ወደ ውስጥ ሮጠ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ የሚለው ፕሮስትሬሽኑ ማለት ነው። ይሄ በጳውሎስ ፊት መደፋቱ አምልኮ ነው ወይንስ አይደለም? አምልኮ ነው የምትሉ ከሆነ ጳውሎስ ተመለከ እያላችሁ ነው ማለት ነው። ኦኬ ጳውሎስ ተመለከ እያላችሁ ነው። ሌላኛውን ልጨምርልህ። ኦሪት ዘፍጥረት ምዕራፍ 42 ከቁጥር 7 ላይ እንደዚህ ይላል። ከላይ ጀምሮ ያለውን ነገር ላምብላችሁ አንዴ። ዮሴፍ ወንድሞቹ በፊት ለፊቱ መጥተው በእግሩ ፊት እንደተደፉለት ተደፍተው እንደሰገዱለት ይናገራል። እነዛ ዮሴፍ የሀገሩ ገዢ ነው። በዛን ሰዓት ላይ ገዢ ነበረ። ገዢ ለነበረው ዮሴፍ በምድር ላይ ገዢ ነበር አለ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። ዮሴፍና ወንድሞቹ በመጡ ጊዜ ወደ ዮሴፍ ማለት ወንድሞቹ በመጡ ጊዜ በምድር ላይ በግንባራቸው ሰገዱለታል። በግንባራቸው ሲሰግዱለት ዮሴፍን አመለኩት። በእናንተ ትምህርት አመለኩት ተመልኳል እያለችው ነው። ኦኬ ሚሳውት እንዳታረጉ ጋይስ። ወሬያችን ስግደት ለእግዚአብሔር ብቻ አይደለም። ስግደት ሁሉ አምልኮ ነው። እየሸሹ ነው ያሉት። ዲፌንድ ማድረግ ይሄንን ኮመንት ማድረግ አልቻላችሁም። የኛ ጥያቄ አሁንም አብርሃም ለቄጢ ህዝብ ለቄጢ ሰዎች የሰገደው ስግደት አምልኮ ነው ወይ? በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ለቦዔዝ ስትሰግድ ያ ስግደት አምልኮ ነው። በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ዜና መዋዕል ላይ ያለውን ነገር ደግሞ ላንሳው። መጽሐፈ ዜና መዋዕል ላይ ያለውን ደግሞ ላንሳው። ኦኬ 29:20 ላይ ዳዊትም ጉባኤውም ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሳይመልቲኒየስሊ ነው የሰገዱት። ለእግዚአብሔር እና ለንጉሱ ሰገዱ ይላል። ስለዚህ እዛ ጋር ንጉሱም እግዚአብሔርም ነው የተመለኩት ማለት ነው በእናንተ ሴንስ ከሆነ። እናንተስ እንደምትሉት ስግደት ለእግዚአብሔር ብቻ ከሆነ ሳይመልቲኒየስሊ ጉባኤው ለዳዊትም ለንጉሱም ለእግዚአብሔርም ነው የሰገዱት። ስለዚህ ፖይንት እዚህ ጋር እኛ እያነሳን ያለነው ሀሳብ በዋነኝነት ምንድን ነው? ስግደት ሁሉ አምልኮ አይደለም። መጽሐፍ ቅዱስ ላይ የተሰገደላቸው በርካታ ሰዎች አሉ። ራሱ እግዚአብሔር እንኳን እኮ እንዲሰግድለት በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ የነዛ የአይሁድ የሰይጣን ማህበርተኞች ከተባሉት ከነዛ ከአይሁድ ክርስቲያን ካልሆኑት ሰዎች እንኳን መጥቶ ለቤተክርስቲያን አለቃ ለዛ ሰው እንዲሰገድለት ተደርጓል። ሶ ያ እየተመለከ ነው ወይ? አሁንም ፖይንታችን ስግደት ሁሉ አምልኮ ነው ወይ ነው እንጂ ስግደት ለእግዚአብሔር ብቻ ነው። ለቅዱሳኔቱ ጋር ነው እስኪ በእግዚአብሔር መልክ ሊሰገድ የሚገባው
የሚል ሀሳብ አይደለም። ሩት የሰገደችው የአምልኮ ስግደት ነው ወይ? አብርሃም የሰገደው አምልኮ ነው ወይ? ስለዚህ በርካታ ሰዎች መጽሐፍ ቅዱስ ላይ በሰገዱ ቁጥር አምልከዋል እያላችሁ ነው። እስካሁን መመለስ የማትችሉትም ያልቻላችሁትም መጽሐፍ ቅዱስ ላይ የተደረጉ ስግደቶች ሁሉ አምልኮ ነው የምትሉ ከሆነ ከእግዚአብሔር ውጭ ሌሎች ሰዎች ተመልከዋል ብላችሁ እያመናችሁ ነው። እና ደግሞ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ አሳዩም። ቴንክ ዩ። ኦኬ እሺ፣ ልደት ሻቃላ ታሰማልን። ልቀጥል። እኔ እንደዚህ አይነት ሪፊት ማለት ሀሳብ ማጣት አይቼ ራሱ አላቅም። መጀመሪያ ስግደት ለእግዚአብሔር ብቻ የሚባል ሲታጣ ምንድነው ዮሐንስ 4:24 ቃል የጠቀሰና ምን አለ? እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ነው ይላል። ስለዚህ ለእግዚአብሔር ስግደት ይገባል። who argue with that? እኛ እኮ ክርስቲያኖች ነን። ለእግዚአብሔር ስግደት አይገባም ብለን እየተከራከርን አይደለም። ስግደት ሁሉ አምልኮ ነው የሚል ማስረጃ እንዳጡ የምትመለከቱት በዚህ ነው። ግን ይሄ አውዱ ራሱ ስለምንድን ነው? እንደው መስገድ ለእግዚአብሔር ብቻ ነው የሚገባው እያለ ነው ክርስቶስ አይደለም። በተራራ ላይ እንሰግዳለን ብላ ስለተናገረች ኖ፣ እግዚአብሔር እኮ በሁሉም የሞላ ነው። ስለዚህ በሁሉም ሆናችሁ በእውነትና በመንፈስ ማለት በሁሉም የሚገኝ አምላክ ነው። ስለዚህ በእውነትና በመንፈስ ማለት ሁል ጊዜ እግዚአብሔርን አምላካችን፣ ፈጣሪያችን፣ አስገኛችን እያልክ ትሰግዳለህ ማለት ነው እንጂ ለእሱ ብቻ ነው ስግደት አላለም። ስለዚህ እንደው ሲታጣ እያመጡ ዝም ብሎ እንዳሻው መጥቀስ ይሆናል ማለት። ሁለተኛ ያነሳው እኔ ሪቨሌሽን 3:9 ላይ ያለው ራእይ 3:9 ላይ አይ እኛ እኮ ክርስቲያኖች ነው ያልነው። እንደዚህ አይነት የወረደ አርጊመንት አይመጣ እውነት ኤክስፔክት አላደረግም። ምክንያቱም ምን መሰላችሁ? አሁን እነዚህ ሰዎች አይሁዳውያን ሆነው ሰገዱ አልሰገዱም አይደለም፣ አሰጋጁ እግዚአብሔር ራሱ መሆኑ እኮ ነው። ለማ ለክርስቲያን ነው፣ ክርስቲያን አድርጎ ነው የሚያሰግዳቸው ባይዘው እንጂ እዛ ሆነው አይደለም የሚሰግዱት። እንዲሰግዱልህ አደርጋለሁ እያለ ያለው ክርስቶስ ራሱ ነው። ለማ ለቤተ ክርስቲያኒቱ አለቃ በእግሮቹ ፊት እንዲሰግዱ አደርጋለሁ ነው እያለ ያለው። ስለዚህ አሰጋጁ ማን ነው? ነው ክርስቶስ። ስለዚህ በሐዲስ ኪዳን መጥቶ ጣዖት እንዲያመልኩ ወይም ደግሞ ሰውየው እንዲያመልኩ አስደረገ ማለት ነው። ይህ በጣም ሌም አርጊመንት ነው። ከዛ የጆናታን ሰልፍ ሪፊቲንግ የሆነ አርጊመንት ነው ያነሳው። ስግደት እንደዚህ መከፋፈል የጀመረው በኋላ ላይ ነው አለና ባይዘወይ ሐዋርያት ሥራ ላይ መጥተው ሰገዱ የተባለ ፕሮስኪኒያ አይደለም ማለት ፕሮስኪኖ የአምልኮ ማለቱ ነው። ወንድማችን ራሱ ከፋፈለው መጨረሻ ሰልፍ ሪፊቲንግ አርጊመንት ማለት ራስን ነው ሪፊት ያደረገው ማለት። ምክንያቱም አይ እዛ ጋር የሰገደው የአምልኮ አይደለም ብለህ ራስ መስክረ ስግደት ግን አይከፋፈልም ማለት እንዴ? ለጳውሎስ የተሰገደው አምልኮ ካልሆነ ለእግዚአብሔር የሚሰገደው አምልኮ ከሆነ ስለዚህ ስግደት ራሱ የአምልኮና የአምልኮ ያልሆነ ስግደት አለ ማለት ነው። ሰው ራስን ሪፊት አደረገ። ፕላስ ደግሞ ሰላምታ ስግደትም ይባላል። በነገራችን ላይ መጽሐፍ ቅዱስ ላይ ዘፍጥረት 33:3 ላይ እንዲህ ይላል፣ እርሱም በፊታቸው 7 ጊዜ ሲሰግድ እንመለከታለን። ኤሳው ማለት ነው። ይህ ብቻ አይደለም። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 አይ ቲንክ መጨረሻ 42 አካባቢ እንዲህ ይላል፣ ዮናታንም ዳዊት በደህና ሂድ፣ እነሆ እኛ ሁለታችን በእኔና በአንተ በዘሬና በዘር መካከል ለዘላለም እግዚአብሔር ይሁን ብለን በእግዚአብሔር ስም ተማምለናልና አለው ይልና ዳዊትም ተነስቶ ሄደ፣ ዮናታንም ወደ ከተማ ገባ ካለ በኋላ እንዲህ ይላል፣ ለሰላምታም ተነስቶ ሰገደ ይላል። ኦኬ ለሰላምታም ተነስቶ ሰገደ ብሎ በግልጽ ይናገራል። ሰው ለሰላምታ የሚሰገድ ስግደት እንዳለ እዚህ ክፍል ላይ ሁለቱም ክፍላቶች ላይ እንመለከታለን። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይም ደግሞ ምን የሚል ቃል እናገኛለን? ለእግዚአብሔርና ለዳዊት ሰገዱ የሚል እንመለከታለን። ለእግዚአብሔርም ለዳዊትም እንግዲህ የአምልኮ ስግደት እንደማይሰግዱ ሁላችንም እናውቃለን። ባይዘው የፕሮቴስታንት ኮመንታሪዎችም በኋላ ላይ እየከፈትን እንመለከታለን። ኦኬ ይሄንን ለዳዊት የሰገዱት የክብር ነው። ኦኬ ለእግዚአብሔር ግን የአምልኮ ነው ብለው የከፋፈሉት የፕሮቴስታንት ኮመንታሪዎች በኋላ ላይ በደንብ በጥያቄና መልስም በስፋት እንመለከታለን። ከሞላ ጎደል የተነሳ አርጊመንት ይሄ ነው። ሁለተኛ በዮሐንስ ራእይ ላይ የተነሳ አንድ ጥያቄ ዮሐንስ ራእይ እኮ ኦኬ ለዮሐንስ እንዳታደርገው እኮ ተጠንቀቅ ብሎታል። ትክክል ነው። እንዳታደርገው ተጠንቀቅ ማለት የአክብሮት ነው ማለት አንድ ሰው ልክ ሲመጣ ትልቅ ሰው ብድግ ሲል እንዳታደርገው ወይም ደግሞ አይገባም ብሎ ሲናገር ኖ በጭራሽ እኔን ማክበር አይገባህም ማለት አይደለም። ኦኬ ትህትናን ማሳየት ነው። ምክንያቱ ይሄንን ማወቅ የምንችለው እንዴት ነው? ምክንያቱ ዮሐንስ
ጭራሽ አምልኮ ነው ስግደት ተው ለእኔ እንዳሰግድ እየተባለ ቢሆን ኖሮ ድጋሜ መልአኩ ሲመጣ ድጋሜ ለመስገድ አይነሳም ነበር። ምክንያቱም ራእይ 22 ላይ በድጋሜ ዮሐንስ ተነስቶ ሊሰግድ ተነሳ ይላል። ዘን እንዳታደርገው ተጠንቀቅ ይላል። ዮሐንስ አንድ ጊዜ ተሳስቶ ተው ተጠንቀቅ አምልኮ ነው እያለው ቢሆን ኖሮ ድጋሜ ደግሞ መልአኩ ሲመጣ ለመስገድ አይነሳም ነበር። ወይም የሚነገረው አይሰማም እያላችሁ ነው ዮሐንስ፣ አለበለዚያ ደግሞ ትእዛዝን አያከብርም ለማለት ነው። እግዚአብሔር ይስጥልኝ። ኦኬ እሺ፣ ዋዲ ቴንክ ዩ በጣም ቃልዬና ጆናታን ጀምር በሉኝ ሬዲ ስትሆኑ ቃል። እሺ አንዴ አሳድገኝና ጆና አንተ ጀምረህ እኔ ልጨርስ። ቆይ ጆና ይጀምርና ቅድም እኔ ስለጀመርኩ እኔ እጨርሳለሁ። ጆና ያለ አንተ ጀምርና እኔ እጨርሳለሁ። እሺ መጨረሻ ላይ በተወሰነ መጠን ነው ልጀምር። ታይሙ ጆናታን ጀምር በለኝ። እሺ ጀምር። ኦኬ ቅድም የውሃድ ሰልፍ ሪፊዩቲንግ አርጊመንት ነው ያነሳው ምናምን ሲል ነበረ። መጀመሪያ ያልኩትን ብትሰማ ጥሩ ነበረ። እንደዚህ አይነት ታክሶኖሚ አልሰራሁም። አሁንም ቻሌንጅ እያደረግናቸው ያለው ነገር ይሄን ታክሶኖሚ በመጽሐፍ ቅዱስ አሳዩ። ያው ለክብር ስግደት እና ለክብር ስግደት እና ሐዋርያቶቹ በተለይ ደግሞ አዲስ ኪዳን ላይም ሲጠቃቀሱ ስለነበረ ለዚህ ይሄንን ሲያደርጉ ይሄንን አድርጉ ተብለናል። ቅድም ሳስቀምጠው ነበር። ያንን ቃል ለምን እንደተውት አላቅም። ዲስክሪፕቲቭ እና ፕሪስክሪፕቲቭ እያልኩኝ ሳስቀምጥ ነበር። በዛ ወይ ማስረዳት ከቻሉ ያስቀምጡልን። ቅድም ግን ሐዋርያ ስራ ላይ ያስቀምጥ ነው ሰገደ አይልም። ባጭሩ ስግደት የሚል ነገር አታገኝም። ያው ተደፋ የሚል ነገር አለው። ግን እሱም የሆነበትም ምክንያት ደግሞ አውዱን ተመልከተ መረዳዳት እንችላለን። ክፍሉን እያነበሩ ሰገደ ስለማይል ማለት ነው። የሰገደበትን ነገርኩ። ሐዋርያ ሥራ ምዕራፍ 10 ላይ እነ ቆርኔሌዎስ ሲሰግድ እሱ ሲከለክለው እንመለከታለን። ለምን እዛ ጋር ተከልክሎ ጴጥሮስና ጳውሎስ ራሳቸው እንትን ይላሉ እንዴ ነው ጥያቄው። እሱን መመለስ አለባቸው ነው። ሌላው ምንም እኔም እስካሁን ራሱ የተቀመጠ አዲስ የሚፈርስ ነገር አላገኘሁም። ምክንያቱም ብሉይ ኪዳን ላይም እንደ ቻሌንጅ ያስቀምጡት ነገር አለ። እነ ልደት የተሰገደላቸው እያመለኩት ነው ወይ ብሉይ ኪዳን ላይ ሲሰገድላቸው ተባለ። ብሮ ቅድም ስናስቀምጥ ነበረ። አንደኛ ስግደት የሚባለው ዲስክሪፕቲቭ በሆነ ወይ እግዚአብሔር ለኛ ያዘዘው ምንድነው ተባለ ብለን ነበር እኛ ያስቀመጥነው። ስግደት ለእግዚአብሔር ለአምላክ ብቻ ስገድ እሱንም ብቻ አምልክ የሚልን ትእዛዝ አስቀምጦልናል። ስግደት አምልኮ ለእግዚአብሔር እንደሚገባ እናምናለን። መጽሐፍ ቅዱስም ራሱ የተናገረው ይሄንን ነው። ሌላውን ስንመለከት በናሬሽን ደረጃ ሲሰግዱ እንመለከታለን። ምንም ጥያቄ የለው። ሰገዱ ማለት ግን አንደኛ የትራዲሽኑ ኮንቴክስት አለው። በዛ ውስጥም የሚታይ ነገር አለ። ሁለተኛ ደግሞ እዛ ጋር የተቀመጠው ይህንን እነሱ ስላደረጉ እኛም እናድርግ የሚልን ሐሳብ ጭራሽ አናገኝበትም ማለት ነው። አሁንም ከታሪክ ሲባል ነበረ ቻሌንጅ የምናደርጋችሁ ከመጽሐፍ ቅዱስም ከቤተ ክርስቲያንም አባቶች ይሄንን ታክሶኖሚ የሰራ ሌስ ዴቨሎፕመንት ያለው ነው ብያችኋለሁ። ይሄን ታክሶኖሚ የሰራ አባት ካለ ማለትም ለክብር ሲሆን ምንድነው ለመላእክት ለቅዱሳን ለስዕል ምናምን የክብር ስግደትን ስገዱ የሚልን ሐሳብ ያመጣ አባት ካለ ስጡን፣ ችግር የለም። ሁለተኛ ደግሞ ከመጽሐፍ ቅዱስም ደግሞ ያንን አስተምራችሁን ትሬስ ባክ እንድታደርጉልን እንፈልጋለን። ሌላው ራእይ ላይ የተቀመጠው ነገር አለ። ባይዘወይ ራእይም ራሱ ሄርሜኔቲክስ መጠቀም አለብን። ቅድምም ስናገር ነበረ። ሳውንድ ሄርሜኔቲክስ ከተጠቀምን እያንዳንዷን ነገር ዝም ብለን እንደመጣልን አይደለም ምን ተረጉመው ጋይስ። ምን አይነት ነገር አለ? ራእይ እንግዲህ አፖካሊፕቲክ ነው እንደምናውቀው መጽሐፍ የራእይ መጽሐፍ ነው። ምን ማለት ነው? እያንዳንዷ ቃል ሊትራሊ አይደለም ምን ተረጉመው። ሊትራል በሆነ ወይ ሊቀመጥ ይችላል። ደግሞ በተለያየ አሁን ፕሪቴሪስቶች አሉ፣ አይዲያሊስቶች አሉ፣ ሂስቶሪኮች አሉ። እነዚህ ሁሉ የራሳቸው the way of interpretation አላቸው እና ሰገደ ወይም ደግሞ ይሰግዱልሃል ሲባል እንደው ወጥተው ተንበርክከው ላንተ ክብር ይሰጣሉ ማለት ነው ወይ? አይደለም። እንደዛም ብሎ
ያስተማረ አንድም ሐሳብ አታገኙ፣ አባትም አታገኙ። ነገር ግን ስግደትን ይሰግዱላል ሲባል ከምን አንጻር ነው? ለሱም ከመገዛት አንጻር የተነገረ ነገር እንደሆነ ማወቅ ይኖርብናል። ስለዚህ እያንዳንዷን ነገር የሆነ ነገር ስታገኙ ዝም ብላችሁ በቃ ምንድነው ሳብ አድርጋችሁ የምታመጡት አይነት ኢንተርፕሪቴሽን መጠቀም የለባችሁ። ሁሉም እያንዳንዱ በትክክለኛውና ራይት በሆነ ሳውንድ በሆነ ሄርሜኔቲክስ ተጠቅማችሁ ኢንተርፕሬት ማድረግ አለባችሁ ብዬ አምናለሁ። ቃሌ ቀጥል፣ ጨርሻለሁ። ተጠቀም ደግሞ ሰከንዱን አቁሙ። አይሰማም? ዳቆም አቁም ያለው ሶሪ፣ እሺ ቀጥሉ። እሺ ሚውት አድርጌው አንድ አሳድገኝ ቀጥል እና ልቀጥል። እሺ እንግዲህ ልናፈርስ የመጣ ነው ምን እንደሆነ ራሱ አይታወቅም። ምክንያቱም ኦሬዲ የተገነባ ምንም አይነት አርጊውመንት የለም። እነንትና ሰግደዋል እንደ ክርስቲያን ብሎ ወንድማችን ልደት ሲያወራ ሰምታችሁታል። ነገር ግን እንደ ክርስቲያን ምንም ያቀረበው ነገር ራሱ የለውም። በቃ አንዳንድ ጥቅሶችን ዝም ብሎ ያነሳል። እነሱም ለቅዱሳን ለምን ስግደት ይገባል ተብሎ ትምህርት አልተሰራባቸውም። በቤተክርስቲያን ታሪክ ውስጥ ከተሰራባቸው በኋላ ይዞልን ይመጣል። እኔ ግን ማፍረሻዬን ላቅርብ። እንግዲህ የሚፈርስ ነገር ባይኖርም ነገር ግን ሐሳቤን ላጠንክር። እሺ የሐዋርያት ሥራ ምዕራፍ 10 ላይ እንደዚህ የሚል ቃል አለ፣ ቁጥር 26 ላይ ማለት ነው። ጴጥሮስ በገባ ጊዜ ቆርኔሌዎስ ቢማነው ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል። ጴጥሮስ ግን ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው ብሎ ይናገራል። ሐዋርያው ጴጥሮስ ልትሰግዱለት ስትቀርቡ የሚለው እኔ ራሴ ሰው ነኝና ተነሳ ነው የሚላችሁ እንጂ ስግደት አይቀበልም። ኦኬ ታዲያ ለምንድን ነው ሐዋርያት ሥራ ምዕራፍ 16 ላይ ሲባል እንዴ የሐዋርያት ሥራ ምዕራፍ 16ቱ አይነት አሕዛብ ነህ እንደ አንተ ወንድሜ ልደት ወንድሜ ይዋድ አይደላችሁም፣ ክርስቲያኖች ናችሁ። ያ ሰው ክርስቲያን አይደለም፣ ሰገደ ያላችሁ ሰውዬ ክርስቲያን አይደለም። አለቀ። ኦኬ ስለዚህ ክርስቲያኖች ካልሆናችሁ ንገሩን። ባጭሩ እየሸሻችሁት የነበረው ለዚህ ነው እንደ ክርስቲያን የሚለው። ክርስቲያን ግን አያደርገውም ነው። ቆርኔሌዎስ ሊሰግድ ሲል ምን አደረገ አለ? እኔ ሰው ነኝና ተነሳ ብሎ አስነሳው ብሎ ይናገራል። ኦኬ እዚህ ጋር እናቁምና የሐዋርያት ሥራ የራእይ ምዕራፍ 3 ጥቅስ ላይ እንዴት እንደተዋሸ ላሳያችሁ። ስግደት በሁለት አይነት ነው የአምልኮ ይልና ለእመቤታችን፣ ለቅዱሳት መላእክት፣ ለጻድቃንና ሰማዕታት፣ ለመስቀልና ለስዕል የምናቀርበው ስግደት የአክብሮ ስግደት ይባላል ይላል የኦርቶዶክስ ትምህርት ማለት ነው። ይሄንን ከየት እንደሚያመጡት በኋላ ላይ እናያለን። ነገር ግን ሬቬሌሽን ላይ ፋዘር ታድሮስ ማለት የታወቁት የኮፕቲክ ኦርቶዶክስ ሊቅ ኦኬ የሐዋርያት ሥራ ምዕራፍ 3ን በእግር ስር እንዲወድቁ አደርጋቸዋለሁ የሚለውን እንደዚህ ብለው ይፈቱታል። ኦኬ ሉክ ኢን ስፓይት ኦፍ ዊክነስ ኦፍ ዘ ስትራግል ጋድ ዳዝ ኖት ፎርጌት ዲስ ቶይል። ድካምህን አይረሳም እግዚአብሔር። ፎር ዳት ጋድ ግራንትስ ሂም ግሬስ አስ አ ቱል ኢን ሂዝ ሃንድ ቱ ዲስትሮይ ዘ ፓወር ኦፍ ሳታን ዊች ኢዝ ኖት ሲናጎግ ኦፍ ዘ ጂውስ አለ። ይህ የሚያሳየው እንደውም እግዚአብሔር የሰይጣንን ሲናጎግ የሚያፈርስበት ኃይል ለዛ ቤተክርስቲያን እንደሚሰጥ ነው እንጂ ስግደት ይገባል ብሎ አይደለም የሚተረጉም። ይሄን ጥቅስ ጠቅሶ ስግደት ለቅዱሳን ይገባል፣ ስግደት ለሌላ ይገባል ብሎ የፈታ ማንም የለም። ዮሐድ ንጉስ የራስህን አፈታት ነው መጽሐፍ ውስጥ ወስደህ ልታነብልን የፈለከው። ይሄ ደግሞ ምን ይባላል? ሶሎ ስክሪፕቹራ፣ የገዛ ቤተክርስቲያን አፈታት ራሱ አይደለም። ኦኬ ስለዚህ ይሄ ስግደት ይገባል ተብሎ በአባቶች አልተተረጎመም፣ በሊቃውንትም አልተተረጎመም። አይ ካልክ ደግሞ የገዛ ቤተክርስቲያንን አንድምታ አላሳየ ምን እንደሚል ማለት ነው። የሰይጣን ማደሪያ ከሆኑት ወገን ማህበር አድርጌ ያስነሳልሃለሁ ማለት ነው። በሐሰት ነን ይላሉ እንጂ ሳይሆኑ ምዕመናንን ከሚሉ ሰዎች ወገን ማህበርን አድርጌ ያስነሳልሃለሁ ማለት ነው። ኦኬ እኔ እንደወደድኩ አውቀው ይሰግዱልሃል፣ ይገዙልሃል እያለ ያመጣል። ምን ማለት ነው አለ። ይሄ ይሰግዳሉ ይገዛሉ ማለት ምን ማለት ነው ተብሎ ተነገረ። በሐሰት ነን የሚሉትን ማህበር አድርጌ ያስነሳልሃለሁ ማለት ነው ተብሎ ተነገረ። ኦኬ ስለዚህ ለቅዱሳን ስግደት ይገባል ብሎ የተረጎመ አንድ አባት ከሁለተኛ ክፍለ ዘመን ጀምሮ ይሄን ክፍል እንደዛ ብሎ የተረጎመ አባት ልታመጣ ራሱ አትችልም። ቅድም ደግሞ ሌላው አሁንም የተዋሸው ውሸት፣ ሌላ የተዋሸው ውሸት ላሳያችሁ። ራእዩ ምዕራፍ 19 ላይ ያለው ትህትና ነው ተብሎ የተነገረውን ቃል ደግሞ ተመልከቱት ምን ማለት እንደሆነ ማለት ነው። እና እንደዚህ ብሎ ይናገራል። Okay, sometimes they are called the kingdom of heaven on account of their glory and honor, sometimes they are called paradise ምናምን እያለ ይቀጥልና ከዛ በኋላ እንደዚህ ብሎ ይናገራል። This union surpasses every carnal and bad union as much as light is separated from darkness። ይሄ ምንድነው የሚያሳየው? የህብረትን ጉዳይ ነው የሚያሳየው። ኦኬ ከቁጥር 7 እስከ 9 ያለው ማለት ነው። እሺ ይሄንን ይዘን ነው ወደ ሌሎቹ የምንወርደው ወይም ደግሞ ወደና አትናቴዎስ የምንወርደው። ይሄንን ይዘን ነው እና አትናቴዎስ ይህንን ክፍል ሲፈቱት ምን አሉ የሚለውን ነገር ማየት ስላለብን ማለት ነው። ስለዚህ እሱን ላሳያችሁ፣ በቀጥታ እሱን ላሳያችሁ። እሺ
አንድ ጊዜ ይሄኛው ላሳያችሁ። እሺ እንድሪያስ እንደዚህ ብሎ ይናገራል። do not worship me as one of his foretelling the future በማለት ይናገራል። እኔ ከፊት ለፊት ያለውን ነገር ስላሳየሁ እኔን አትስገድልኝ በማለት ይናገራል። the holy angel says the confession of Christ that is the testimony is the gift of prophetic spirit እያለ ደግሞ ይናገራል። ኦኬ ስለዚህ ምንድነው እዚህ ጋር እየተነገረ ያለው ሲባል አረ ይሄ እኔን አታምልከኝ አትስገድልኝ ማለት ነው በማለት ሲናገር እንመለከተዋለን። ትህትና ነው ይላል። ኖ ዮሐድ ተሳስተሃል ይለዋል። ኦኬ በኋላ ጥያቄና መልስ ላይ ሰዓቴ ስለሌለኝ አትናቴዎስን ማሳያቸዋል። ተሳስተሃል አትስገድልኝ ቀጥታ እያለው ነው ራሱ በቀጥታ አትስገድልኝ ማለት ነው ብሎ ይናገራል። ፋዘር ታድሮስ ማላቲ ደግሞ ይህንን ክፍል እንዲህ ብለው ይፈቱታል። ይኸውልህ የሰገደለት እኮ ይሉሃል። የሰገደለት እኮ ምን ስለሆነ ነው? ክርስቶስ መስሎት ነው የሰገደለት እያሉ ይነግሩሃል። ኦኬ የሰገደለት ክርስቶስ መስሎት ነው። አንተ ተሳስቶ አይደለም እያልክ እያወራህ ነው። እሳቸው ደግሞ ኖ ይሄ እኮ የሰገደለት ክርስቶስ መስሎት ነው። ኦኬ ይሄው he wanted to worship him as a god for the angel showed splendor honor and power ኦኬ ክርስቶስ መስሎት ነው። ኦኬ መልአኩ ክርስቶስ መስሎት ነው የሰገደው እያለ ይናገራል። ዮሐንስ ክርስቶስ መስሎት ነው የሰገደው እንዳታደርገው ተጠንቀቅ የተባለው ክርስቶስ ስለመሰለው። ስለዚህ ለክርስቲያን ስግደት ለእግዚአብሔር እንጂ ለሰው የለም። እግዚአብሔር መንፈስ ነው፣ ለሱ በእውነትና በመንፈስ ይሰገዳል። ቴንክ ዩ። እሺ እናመሰግናለን። ቴንክ ዩ በጣም ጥያቄና መልስ ደቂቃውን ከማስጀመር በፊት ግን ውይይታችን ሙሉ ለሙሉ ከርዕስ የወጣ ውይይት ነው የተወያየ ነው። ልደት ያሁን እንትን እንዳይ እኛ ያዳመጥን ነው ችግር የለውም። ጥያቄና መልሱ እንትን በሉትና ቀጥል። ወደ ጥያቄና መልሱ ወደ ጥያቄና መልሱ ህዝቡ አለ አይደል? ህዝቡ ነው የሚፈርደው። ጥያቄና መልሱ እንዴት ነው? ስንት ደቂቃ ይሁን ነቃሌ እና እንዴት ነው የምትጠየቁት ነው? ስንት ደቂቃ ይሁን? የፈለከው ደቂቃ መሆን ይችላል። ምንም ችግር የለውም። የዋዴ ስንት ደቂቃ እናድርገው? አይ ቲንክ እኔ እንጃ 10 ደቂቃ ወይም እኔ እንጃ 7 ደቂቃ ይሁን። አይ ከሆነ 8 ቢያንስ አትሊስት 4 ደቂቃ እንድታወሩ ቢያንስ። አይ ነው ለአንድ ሰው እኮ ነው። ለአንድ ሰው ነው። ኦኬ ለአንድ ሰው ነው። 7 ደቂቃ ነው። 7 ይበቃል። ልክ ነው። 7 ደቂቃ እናድርገው ለአንድ ሰው። እሺ ቀጥልና ልደሻ። እሺ ቤተሰብ ታፕ ኮፒ ሊንክ ፕሊዝ። አንዴ ቆይ እንዳታስጀምር። አንዴ ያሬዶ እሺ ሬዲስቶን ነገር እሺ ኦኬ ለሁለቱም ነው ማቀርበው ቃሌ ወይስ ማን ይመልሰው? ሶሪ እንደፈለክ መሆን ይችላል። 7 ደቂቃ ማለት ለአንድ ሰው 7 ደቂቃ 14 ደቂቃ ነው የምትወስዱት። እኛም 14 ነው የምንወስደው። እንደዛ ነው። ጉድ እሺ ጠይቀኝ። ቀጥል። ኦኬ መጽሐፍ ቅዱስ ላይ ስፔሲፊካሊ ጀምር ወይ ቀጥል ሲል የጀመርክ ነው። ሳም ሶሪ መጽሐፍ ቅዱስ ላይ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ አለ። አንድ ጥቅስ ዮሐንስ ራዕይ ምዕራፍ 9 ቁጥር 10 አውጣና ምብል ስግደት ሁሉ አምልኮ ነው ይለው። እሺ ዮሐንስ ራዕይ ኧረ አውጥቼዋለሁኝ። ምኑን አቆምከው? አውጥቼዋለሁ። አንብበው። ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ። እሺ ያው ልሰግድለትም በእግሩ ተደፋው፣ እርሱም እንዳታደርገው ተጠንቀቅ። ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ክርስቶስ ምስክር የትንቢት መንፈስ ነውና አለኝ ይላል። ስለዚህ ስግደት ሁሉ አምልኮ ስለሆነ አትስገድልኝ ያለው ነው እዛ ጋር። ምክንያቱም እና አትናቴዎስም የተረዱት በዛ መንገድ ነው። ፋዘር ታዶስ ማለት የተረዱት በዛ መንገድ ነው። ኦኬ ስለዚህ መጽሐፈ ዜና መዋዕል ቀዳም ላይ ምዕራፍ 29 ቁጥር 20 ላይ ጉባኤው ሙሉ እግዚአብሔር አምላካቸውን ባርኩ ካለ በኋላ ጉባኤው በእግዚአብሔርና በንጉሱ ፊት ሰገዱ የሚለው የምን ክርስቲያኖች አይደሉም? ይሄን እኮ ነው የምንላችሁ ጋይስ። የምን ስግደት ነው? ክርስቲያኖች አይደሉም። እንደ ክርስቲያን ነው እያወራህ ያለው። እንደ አንድ ክርስቲያን ወደ ውይይቱ ከመግባታችን በፊት ሲታነቅ እዚህ ጋር አይመልስም። የምን ስግደት ነው? የትም አትሸሽም። የምን ስግደት ነው? መልስልኝ። እንደ ክርስቲያን ያወራህ ነው። ክርስቲያኖች አይደሉም። የምን ስግደት ነው? ክርስቲያኖች አይደሉም። እንደ ክርስቲያን ያወራህ ነው። ወደ ሁለተኛው ጥያቄ ሄዳለሁ። ወደ ሁለተኛው ኦኬ አብርሃም ለቄቲ ሰዎች የሰገደው ስግደት የምን ስግደት ነው? እንደ ክርስቲያን አልተሰገደም። አንደኛ፣ ሁለተኛ ለቅዱሳን ስግደት ይገባል። የምን ስግደት ነው? የምን ስግደት ነው? ያምልኮ ነው እኮ እየመለስኩልህ ነው። እሺ ይኸው፣ እሺ ልመልስልህ። የምን ስግደት ነው ግን? እሺ ሳትጮህ ይሻላል። እሺ ልደት አትጮህ፣ ቀስ ብለህ ተረጋግተህ፣ እሺ ተንፈስ በልና ረጋ ብለህ ምናምን ነው መሆን ያለበት።
እኮ ልመልስልህ፣ ረጋ በልና እሺ ልመልስልህ። እሺ የምን ስግደት ነው እኮ ልመልስልህ። አንዴ ተረጋጋ። እሺ የምን ስግደት አንዴ። እሺ አሃ እሺ እንዴ መሀል ከገባ እንዴት ነው? አንዴ ሞዴሬተር ስናስብለውና መዝሙር አንዴ ልመልስ እኮ ልመልስ ነው። አንዴ እኮ መሀል አትግባ፣ ልመልስ። አብርሃም ለኬጢ ልጆች ሰግዷል። ትክክል። ይሄው እኮ እኔ እንደዚህ ነው የምመልስልህ። ባይዘው ወደ ኋላ የምን ስግደት ነው? አብርሃም ኧረ አንዴ ልጨርስ። አብርሃም ለኬጢ ልጆች የሰገደው ስግደት እንደ ክርስቲያኖች ዶክትሪን የሚሰራበት ስግደት ቅድም ነበር የተነገረ። እንደ ክርስቲያኖች ዶክትሪን የሚሰራበት ስግደት አይደለም። መልስ የለም። ስለዚህ ለዚህ ነው ቶፒክ እየመለስኩልህ ነው ያለሁት። ወደ አራተኛው ጥያቄ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ሰገደች ያለችው ያ ስግደት ቦዔዝ በአንተ ንግግር ከሆነ አመለከችው ማለት ነው። ስግደት ሁሉ አምልኮ ነው ስላለ የትኛውም የቤተ ክርስቲያን አባት ስግደት ለቅዱሳን ይገባል ብሎ እሱን ጥቅስ አልጠቀሰም። አምልኮ ነው ወይ ያ ስግደት አምልኮ ነው ወይስ አይደለም? ስግደት አምልኮ ነው አይደለም ብሎ ዲስከስ አላደረገም። የትኛውም ቤተ ክርስቲያን አባት ያ ስግደት አምልኮ ነው ወይስ አይደለም? ስግደቱ ያምልኮ ነው ወይስ አይደለም? ለወትሮ ስለ አባቶች ታወራ ነበር አይደል? ለህደት እንደዚህ ስግደቱ አምልኮ ነው ወይስ አይደለም? መልስልኝ። ስግደቱ አምልኮ ነው አይደለም? አረ መልስ። ጊዜን እየጨረስክ ነው። አንዴ ልንገርህ። እሺ ቶም እዚህ በሐዋርያት ሥራ ምዕራፍ ጠይቆ ምላሽ አይፈልግም። አንዴ ኦኬ ይሄኛውን ያዙልኝ። ያሬዶ ደቂቃውን አቆሙ። አንዴ ፕሊዝ አትግባ፣ መብቴ ነው። ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ላይ ያለው መብራቱን ይዞ በጳውሎስና በሲላስ ፊት ተደፋ የሚለው ጳውሎስና ሲላስን አመለካቸው ማለት ነው? ክርስቲያን አይደለም አሕዛብ ነህ እንዴ አንተ? አመለካቸው ማለት ነው ወይ? ክርስቲያን አይደለም እሱ። አንተ አሕዛብ ነህ ወይ? ስለ ክርስትና ነው ለነሱ የተሰገደው የምን ስግደት ነው? የምን ስግደት የተሰገደው? አሕዛብ እኮ ነው የሰገደው። አሕዛብ የሰገደውን ስግደት አሕዛብ ነው የሰገደው ወይንስ? አንዴ አዳምጠኝ። ጥያቄው አሕዛብ ነው የሰገደው ወይንስ አይደለም? አይደለም ጥያቄ። አንዴ አዳምጠኝ። እሺ ልበልስልህ። አንዴ አዳምጠኝ። ኧረ ቀጥል። እሺ ጊዜ እያለቀብህ ነው ሳልበልስልህ። ጆናታን ሁለታችሁም ጆናታን ማይክን ሆን አድርግ። ጆናታን ኦኬ። ሁለታችንንም በአንዴ ልጠይቅ ነው? ኦፍ ኮርስ መብቴ ነው። ጆናታን እሺ ቀጥል። አቤት ከፍቻለሁ። እዛ ጋር የተሰገደው ስግደት ምን አይነት ስግደት ነው? ተሰግዶላችኋል አይደል? አምልኮ ስግደት ነው? ፕሮስኪኒዮ አይለም ባይዘው ይላል። ስለዚህ ምን አይነት ስግደት ነው? በግንባሩ ተደፋች። ምን አይነት ስግደት ነው ታዲያ? ስግደት አይለም። ፕሮስትሬት ያደረገው በግንባራቸው ተደፋ የሚለው እነሱ ፊት ያ ምንድን ነው ያደረገው? ኦኬ በመጽሐፈ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይ ያለው ለንጉሱና ለእግዚአብሔር በግንባራቸው ተደፍቶ ሰገዱ የሚለው እሱስ ምንድን ነው? አምልኮ ነው? አምልኮ ነው? አንተንም እየጠየቅኩ ነው። አምልኮ ነው አይደለም? አንተ አትመልስ። አታውቀውም? በአንድ ጥያቄ ኧረ መብቴ ነው። ሁለቱም መጠየቅ ይችላል። ያሬድ ድገምለት፣ ችግር የለውም ድገምለት። ሰዓቱ የራሱ ነው የሚያልቀው። ድገምለት። አንደኛ ለቅዱሳን ስገዱ የሚል እንትን አይደለም እዛ ጋር ያለው ጥያቄ። ለቅዱሳን ስገዱ አይደለም፣ ያ ስግደት አምልኮ ነው አይደለም ነው። ለቅዱሳን አይደለም ያለው ስግደቱ አምልኮ ነው አይደለም ነው። ከቶፒክ አትወጣ። ኦኬ ቶሺ እንደገና ልጠይቅ ሌላ ጥያቄ። ማቴዎስ ወንጌል ምዕራፍ 18 ቁጥር 26 ላይ ያ በጌታው ፊት ከነ ልጆቹ መጥቶ ሰገደ ይላል። ምንድን ነው ያ ስግደት? ማቴዎስ 18 26 ላይ ያለው ስግደት የምን ስግደት ነው? አንደኛ ይሄንንም በቅድም አስቀምጠናል። ማቴዎስ 18 አምልኮ ነው። ያ ስግደት አምልኮ ነው አይደለም? ያ ስግደት አምልኮ ነው አይደለም? አስቀምጠናል። ሰምተህ ከሆነ ልደት ጆ ስግደቱ አምልኮ ነው ወይንስ አይደለም ነው ጥያቄው። መልሱ እንጂ ጋይስ ለምን የመጣችሁት ታዲያ? አይ እኔ ስለጠራ ነው ያልመለስኩልህ። ጆና እንዴ ጠይቀለው በጋራ መልሱ። ስግደቱ ምን አይነት ስግደት ነው? ምንድነው? በጋራ አንዳችንን ጠይቅ እንዴ። ስርዓት አሳጣኸው። ማቴዎስ 18 26 ላይ ያለው ስግደት የምን ስግደት ነው? እሺ እኔ ነው ጆና ነው የጠየቀው። አሁን መጫጫህ እንዳይሆን ማለት ነው። እሺ እኔ ልመልስለት። ቆይ እሺ ጥቅሱን አንብብልን መጀመሪያ፣ ጥቅሱን አንብብልን። እሺ ደቂቃዬን አቁሙ። ያሬዱ አቁምለትና ጥቅሱን ያንብበው እዚሁ ሰው እንዲሰማው ነው እንግዲህ የጠቀሰውን ነገር ማለት። እሺ እንደዚህ ይላል ከቁጥር 25 ጀምሮ ሳንም የሚከፍለውንም ባጣና እርሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳው እንዲከፍል ጌታው አዘዘ። ስለዚያ ባሪያው ወድቆ ሰገደለትና ጌታው ታገሰኝ፣ ሁሉንም እከፍልሃለሁ አለው አለ። ስለዚህ ባሪያው ወድቆ ሰገደለት። የምን ስግደት ነው? እሺ አሁን ልመልስ። አስጀምር ሰዓቱንና ልመልስ። አምልኮ ነው። እሺ አንዴ አሁንም አታቋርጠኝ። እሺ
ክርስቶስ እዛ ቦታ ላይ የተናገረ ያለው አንደኛ ምሳሌ ነው። ስግደቱ አምልኮ ነው። ሁለተኛ አንዴ ልጨርስ እንዴ? ዝም ብለህ እኮ የፈለግከውን ጥቅስ እያነሳ እንደዛ ማራችን ኮንቴክስት የሚባል ነገር አንተ ኮንቴክስት አታውቅምና እኛ ኮንቴክስት ቤዝድ ሆነን አንመልስም ማለት አይደለም። ያ ቦታ ምሳሌ ነው እንጂ ስግደቱ አምልኮ ነው አክብሮት ነው ለሚል ጥያቄ ምላሽ ለመስጠት የተሰጠ ጥቅስ አይደለም። ስግደቱ አምልኮ ነው ብለህ አይደል የገባው ውይይት ላይ ስግደቱ አምልኮ ነው ብለህ አይደል የገባው? ስግደቱ የምን ስግደት ነው? ለምን የምትቆጣው? አትቆጣ፣ አትናደድ። በዛ ላይ ተንፈስ በል፣ ረጋ በልና ጥያቄውን ለመለስ። ስግደቱ የምን ስግደት ነው? እኮ ይኸው የመለስኩልህ እኮ ነው። ምላሹን እኮ ሰጥቻለሁ። ምሳሌ ነው እንጂ ይሄ ስግደት ያክብሮት ነው ያምልኮ የሚል ነገር ለመናገር እንትን ያደረገ አይደለም። መልስልኝ። ደህና ጥቅስ ሳይኖር አለቀ። እሺ ቀጥል። 7 ደቂቃ ኦኬ። የዮሐድ ነው ልክ ዮሐድዬ ጀምር በለኝ። ኦኬ አንዴ መጀመሪያ እሺ ጆናታንን ልጠይቀውና ጆናታን ማይክን ክፈት። አንደኛ ዜና መዋዕል 29:20 ላይ ለዳዊትና ለንጉሱ ሰገዱ ይላል አይደለ? ለማንና ለማን የሰገዱት ጆናታን? ለዳዊትና ለንጉሱ ይላል። ግን ኦኬ ለዳዊት የሰገዱት ያምልኮ ለዳዊት የሰገዱት ያምልኮ ነው። እሺ በመጀመሪያ ከዛ ያምልኮ ነው ወይስ አይደለም? ዮኒ ሰዓታችንን ለመጠቀም ላስረዳህ። እሺ አይ መጀመሪያ ነው ወይ አይደለም መልስልኝ እንጂ ምን ታስረዳኛለህ? ምን ብለህ ነው አይደለም አይባልም። እዛ ጋር ስግደት ሲባል አሁን ለምሳሌ በአልታሩ ፊት ለፊት እስራኤላውያን ይሰግዳሉ። እኔ ስለ አልታር አልጠየኩም። ለዳዊት የሰገዱት አምልኮ ነው አይደለም? አይ ነው አታስረዳኝ እንዴ? ለአምልኮ ነው አይደለም ነው ጥያቄ። ምን ነው ታስረዳኝ? ለአምልኮ ነው አይደለም ነው ጥያቄው። የለም እሺ መልስ የለም። አንዴ ሰዓቴን ለመፍጀት ነው። ቆይ እሺ አንደኛ ዜና መዋዕል ኮፍስማን ኮሜንታሪ ምን ብሎ ያብራራዋል? this verse must be translated as ሲልና worshiped God and bow down to the king ብሎ መተርጎም አለበት ብሎ ይፈታዋል። ትቀበለዋለህ? እግዚአብሔርን አመለኩ ለዳዊት ግን ሰገዱ bow down አደረጉ ብለ ትራንስሌት መደረግ አለበት ይላል። ትቀበለዋለህ? አልቀበልም። ዲስቲንክት አድርገን መስራት አንችልም። ባረንስ ኖት ኮሜንታሪ ደግሞ ምን ብሎ ይናገራል? ይሄንን አይሁዶች ቆይ አንዴ የጥያቄ ሰዓቱ የኔ ነው። አትልፋና ቆይ አንዴ ኦኬ አትቀበለው ነው ጠቅለል አድርጌ ልመልስልህ። አሁን ማምጣት ከቻልክ በክላሲካል ፕሮቴስታንቲዝም እኔ አይደለም ማመጣው እኔ ኦራ ይሄንን አምጣልኝ ልትለኝ ነው። ኮሜንታሪው ነው። ስለዚህ አትቀበለው ይሄን ትቀበላለህ የምትለው ክላሲካል ፕሮቴስታንቲዝም ውስጥ ያለው ኮሜንታሪ ከሰጠኝ አንዴ እሺ አንዴ ዮናታን አይቀበለውም አልከሽ። ሐዋርያት ሥራ ምዕራፍ 16:29 ላይ ለሲላስና ለጳውሎስ የወህኒ ቤቱ ጠባቂ ተደፍቷል አይደል? ተደፋ ምን ማለት ነው? ከፊታቸው ተደፋ ምን ማለት ነው? ሙሉን አንብበው። ተንቀጥቅጦም ይላል ከላይ ጀምረህ አንብበው እስቲ። አዎ እየተንቀጠቀጠ መብራት ይዞ ሮጠና ከዛ በኋላ በፊታቸው ሄዶ ተደፋ ይላል። ምን ማለት ነው? አንደኛ እዚህ ጋር ፕሮስፒቶ የሚል የግሪክ ቃል ነው የሚጠቀመው። ፕሮስኪኒዮ አይደለም። ፕሮስኪኒዮ እንግዲህ እኔ ምን ማለት ነው ያልኩህ? ሰገደ ማለት ነው። በእነሱ ፊት ወደቀ የሚልን ሐሳብ ነው። እየሮጠ መጣ። ወደቀ ማለት አደናቅፎት ማለት ነው። አደናቅፎት ነው። ከፈው አላለም። እና ምን ሆኖ ነው የተደፋው? ለምንድን ነው የተደፋው? ከአሁኑ አውድ አንጻር ስግደት እየሰገደ ነው ማለት ብለን ዳንፈታም እንችላለን። ተደፋ ምን ማለት ነው? ምን ሆኖ ነው የተደፋው ነው ጥያቄ። እዛ ጋር አላስቀመጠውም ስፔሲፊካሊ እንደዛ ብሎ ኦኬ ያው እየሰገደ ነው አላለንም። ወደ ውጭ ሞቶ ጌቶቼ ሆይ አላቸው። ቆይ ወደ ውጭ ስግደት ቢሆን ኖሮ ፕሮስኪኒዮ ይል ነበር። ፕሮስኪኒዮ መሆን አለበት። ኦኬ እሺ ወደ ራእይ 3:9 ልሄድና የግሪኩ ቃል ምንድነው የሚለው? yes ራእይ 3:9 አንብበው። ፖዝ አድርገው ሰዓቱን ፖዝ አድርገው ይክፈተው። ፖዝ አድርገው ዲያቆን። እሺ ራእይ 3:9 እስቲ ግሪኩን ክፈት።